አንድ ሰው በጦርነት በጥይት ወይም በሌላ ምክንያት ላይሞት ይችላል። ነገር ግን በጭንቀት በፍርሃት ውስጡ ባለ ከፍ ያለ ዝምታ ሊጎዳ ይችላል፣ ሊሸነፍ ይችላል። ይህ ዛሬ ላይ ሰዎች በብዙ መንገድ የሚጋፈጡት ሀቅ ነው። አንዳንዶች ትንሽ በሚመስል ነገር ይሰበራሉ። ሌሎች ደግሞ ትልቅ ሊባል በሚችል ነገር ውስጥ እንኳን ጥንካሬያቸውን አያጡም፣ ከጥንካሬያቸው ጋር አይለያዩም። በኢትዮጵያም እንዲህ አይነት ሰዎችን በተለያየ ጊዜ እንመለከታለን፣ ተመልክተናልም። ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንዴት ቆያችሁ? ዛሬ ሰውኛ ጉዳዮችን እያነሳን በተለይም በስነ ልቦና ደረጃ በኢትዮጵያ ከግለሰብ እስከ ማህበረሰብ ብሎም እስከ ሀገር የሚያስፈልጉ የሚነሱ ነገሮችን እያነሳሳን ቆይታ እናደርጋለን። በሶዶ ለማ ሚዲያ እንግዳ የጋበዝንበት ርዕሰ ጉዳይ ነው። ሰዎች እየሳቁ ሊመስል ይችላል። በውስጣቸው እያሳለፉት ያለውን ነገርን ማንም ላያውቅ ይችላል። ይህም አንዱ በኢትዮጵያ ውስጥ ከታዘብናቸው ምናልባትም ነገም ሊቀጥል ከሚችሉ ነገሮች መካከል አንዱ ሊሆን ይችላል። ይህም አንዱ የቆይታችን መዳረሻ ይሆናል። የዛሬው ቆይታችን ዋሪት ሙሉ ጥላ ኃላፊነቱ የተወሰነ የግል ማህበር የአጋራችንን መልእክት ተከታትለን ስንመለስ ከእንግዳችን ጋር እንገናኛለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። እንዴት ናችሁ ዋሪቶች? እንዴት ነህ? ደህና ነሽ? አለን ይመስገን። ሰላም ነህ? አለን። ዋሪት በጣም እድሜ ጠግ ዋሪት ትክክለኛ ምርጫ ዋሪት ሙሉ ጥላ ኃላፊነቱ የተወሰነ የግል ማህበር። ዋሪቶች ብዙ ጊዜ ይላሉ። እኛም ከነርሱ ጋር እንድትሰሩ ያላቸውን ጥሩ ነገር እንድትመለከቱ እንድትገለገሉ እንጋብዛችኋለን። ሌሎች ከኛ ጋር መስራት ከፈለጋችሁ ደውሉልን። ከግርጌ በሚታዩት ስልክ ቁጥሮች ልታገኙን ትችላላችሁ። ዋሪቶችን ከልብ እያመሰገንን ወደ ቆይታችን እናልፋለን። የዛሬው እንግዳችን ቀደም ሲል ባስተዋወቅኩት የስነ ልቦና በተለይም የማህበረሰብ ስነ ልቦና ጤና ርዕሰ ጉዳይ ማብራሪያ እየሰጠችን ከኛ ጋር ቆይታ ልታደርግ የመጣችው ስቱዲዮአችን የስነ ልቦና ባለሙያዋና የህይወት ክህሎት አማካሪ አሰልጣኝ ፍሬወይኒ ረታ ናት። ፍሬወይኒ ረታ በብዙ የሚዲያ አማራጮች ብዙዎቻችሁ እንደምታውቋት እንገምታለን። ፍሬዬ ፋናም ተገናኝተን እናውቃለን ከአንድ ሁለቴ፣ ግን ደግሞ ወደ ሶዶ ለማ ሚዲያ ስለመጣሽ በጣም ደስ ብሎኛል። እንደገና ስለተገናኘን እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አመሰግናለሁ። ደህና ነሽ? እግዚአብሔር ይመስገን። በጣም ጥሩ። ያለንበት ጊዜ ክረምት ነው። እስቲ ከወቅቱን ጀምር። ክረምት ሊቀይራቸው ከሚችሉ ነገሮች መካከል የአየር ንብረቱ ብቻ አይደለም እና አንዳንዴ የሰዎችንም ባህሪ ሊቀይር ይችላል። ክረምት ማይወድ ሰው፣ ዝናብ ማይወድ ሰው እንዳለ እሰማለሁ። ብዙ ጊዜ የሚያነጫንጫቸው ጭምር እንዳሉ እናያለን። አንዳንዶች ደግሞ በጋ ሲመጣ እንደዚሁ በጣም ይነጫነጩ፣ ይበሳጩ ይሆናል። የክረምት አፍቃሪ ነሽ አንቺ? ሳይንሱስ ምን ይላል? በአንድ ጉዳይ ላይ የተለያዩ ሰዎችን ማየታችን ምን ያስብለዋል? ከዚህ እንጀምር። በጣም ጥሩ። በጣም ነው የማመሰግነው። እንግዲህ ከሳይንሱ ስንጀምር ሳይንሱ ብዙ አይነት ነገር ሊያስቀምጥ ይችላል። በተለይ ደግሞ ከሴቶችም ከወንዶችም
አንፃር አድርጎ ከባህሪ ተኮር አንፃር ታይቶ በዝናብ ወቅትና በበጋ ወቅት የሰዎችን ባህሪ ሊገለጽበት የሚችልን ነገር ይቀመጣል። ያ የራሱ የሆነ ሳይንስ ያስቀመጠው ነገር ነው። ቅድም እንደገለጽከው ክረምትን የማይወዱ ሰዎች በራሳቸው ለጭንቀት ለተለያዩ ከፍተኛ የሆኑ ድብርቶች እንዲጋለጡ ያደርጋቸዋል። እሱ ብቻ ደግሞ ሳይሆን ያው በአንድም በሌላም ሰዎች እንደምታውቀው በሰሚ ወይም ደግሞ በተለምዶ እኔ ክረምት ሲመጣ እንደዚህ ያደርገኛል ስለሚሉ ያንን በመስማት ወይም ደግሞ በመላመድ ከመስማት ማለት ነው የራሳቸው ሲያደርጉት ይስተዋላል። ይሄ ከሳይንስም ትንሽ ውጪ ነው። አብሮ የሚኖሩ ሰዎች በማህበረሰብ ውስጥ እንግዲህ የተለያየ ሰዎች ጋር ነው የምንኖረው እና በአንድም በሌላም ይሄንን ሲሰሙ ሰዎች ከሚሰሙት ነገር ካልተጠበቁ አይ እኔም በቃ እንደዚህ ነኝ ብለው ሊያስቡ ይችላሉ ማለት ነው። ይጋባባቸዋል ማለት ነው። ከዚህ አንፃር ማየት እንችላለን። ከዛ ውጭ ግን በግሌ እኔ ፈጣሪ የሰጠን በጣም ደስ የሚል ተፈጥሯዊ ስጦታ ነው ብዬ ነው ማምነው። ስለዚህ በሁለቱም በበጋውም በክረምቱም ለኔ ምንም አይነት ልዩነት የለውም። ሁለቱንም እንዳመጣጡ ተቀብሎ እንዳመጣጡ መመለስና ተፈጥሮን በማድነቅና እኛ ስለተሰጠን ለዚህ በረከት ስለታደልን ልናመሰግን ይገባል ብዬ ነው በግሌ ማስቀምጠው እንጂ የበለጠ ፍቅር ወይ የበለጠ ጥላቻ ነገር የለሽም ለክረምትም ለበጋም። አዎ የበለጠ እንደ ስጦታ እንደ ተፈጥሮ እንደውም የበለጠ የሚጨምርበት ተፈጥሮን በማድነቅ ውስጥ ነው እንጂ የበለጠም ለመጨመር ወይ ደግሞ የበለጠ አነጻጻሪ ነገሮችን ማስቀመጥ እንዲህ ነው ለማለት አልደፍርም። ምክንያቱም ፈጣሪ ሰጠን ድንቅ ስጦታ ነው፣ በረከት ነው እና እንደ በረከት ነው ማየው እና ሙሉ በረከትን ደግሞ ልትቀንሶም ልትጨምሮም አትችልም እና የፈጣሪ በረከት ስለሆነ በጣም በአፕሪሺየት እና በማክበር ነው እኔ እንደዛ ነው ማየው። ይሄ ዲሲፕሊኑ ነው። ፍሬዬ ትንሽ ግን እንደ ሰዎች እንሆንና እናወዳድር እስቲ። ብዙ ጊዜ እኔ ታክሲም ቦታ ወይ ደግሞ የክረምት መጣ የሚል ሰው ምናምን ሲያጋጥመኝ እስከ ክርክር ድረስ እቀጥላለሁ። ክረምትና በጋ ለኔ እንደግለሰብ እኔ ክረምት አፍቃሪ ነኝ። ክረምት ብዙ ትዝታዎች አሉት። ዝናብ ብቻ አይደለም፣ ያው ለኪነ ጥበብ ለፍቅር ለምናምን አካባቢ ብዙ ጊዜ ፍጆታ ላይ ይውላል። ስነ ልቦናን ካነሳን አይቀር ለተመልካቾች ከመቸጋገርም አንፃር ክረምት ደርበህ ትችላለህ። በጋ ግን ሐሩር እሳት ብታወልቅ ያው ነው ብትደርብ ይጨንቃል የሚሉ ማህበረሰባዊ ክርክሮች አሉ። እንደ ኦፒኒየን ምን ትያለሽ? ቅድም እንዳልኩት ሰዎች ከሚሰሙት ካልተጠበቁ የሚደርስባቸው ያው ነገር አለ። ከዛ ውጪ ግን እውነት ነው ያው በአንድም በሌላም በሰዎች ተፈጥሯዊ ነገር ውስጥ ያወራናቸው ነገሮች እንዳሉ ሆኖ ሰዎች ከድብርት ጋርና ቅድም እንደገለጽካቸው ከጭንቀት ጋር በተያያዘ እውነት ነው። ምክንያቱም አልቅስ የሚላቸው ሰዎች አሉ፣ ሂድ የሚላቸው ሰዎች አሉ፣ ከቤት የማይወጡ ሰዎች አሉ፣ ስራ የሚያቆሙ ሰዎች አሉ። እንደገና ደግሞ የራሱ የሆነ ስነ ልቦናዊ ጫና የሚፈጥርበት አለ። ምን መሰለ ፀሐያማ የሆነን ነገር ሰዎች ሲያዩ ወይም ደግሞ ብርሃንን ሲያዩ በተፈጥሮ በራሱ መልካም ነገር ነው፣ ደስ ይላል። ከዛ ግን ደብዘዝ ያለ ነገር ነው፣ ደመና አለው። ጠዋት ላይ ጭቃው አለ፣ ከዛ ዝናብ አለ፣ ከዛ የሚፈልጉትን ልብስ መልበስ አይችሉም። ከዛ ደግሞ በቆዳ ላይ በራሱ የተለያዩ ነገሮችን ያመጣል በራሱ አየር ሁኔታው እንደ አለርጂክ አይነት ነገሮች። ብርድ የምንላቸው ሊሆኑ ይችላሉ፣ ቅድም እንደገለጽከውም ሊሆን ይችላል። ያ በራሱ ብዙ አይነት ነገሮችን ያመጣል። እንዳልከው ክርክሮችም ላይሆኑ ይችላሉ። ሰዎች እንዳቀባበላቸው ከተለምዷዊ አካሄድ በተነሳ ይሄን ያመጡታል። ከዛ ውጭ ግን የማንክዳቸው ነገሮች አሉ። እውነት ነው። ይሄ የሰዎችን ጠንካራ አስተሳሰብና አመለካከት ይፈልጋል። ቅድም እንደገለጽ ነው የፈጣሪ ድንቅ ስጦታ ነው ብሎ ለመቀበል ባለንበት የማህበረሰባዊ ሁኔታ ማንችልባቸው ብዙ ነገሮች አሉ። ምክንያቱም ብዙ ተከራካሪና ብዙ አይነት ድምጽ ሰጪ ሰዎች ስላሉ እና ከዚህ አንፃር ካየነው እውነት ነው ያው ብዙ አይነት ነገሮችን ላንመልስ እንችላለን። ግን በአንድም በሌላም ይሄኛውን ነገር ግን የለም አንልም። ግን ብዙ መፍትሄ መንገዶች አሉ። የመጀመሪያው ነገር እንደ መፍትሄ መቀመጥ ካለበት የፈጣሪን ሐሳብና ትክክለኛ ድንቅ ስጦታ መቀበል መቻል። ከዛ በመቀጠል ደግሞ ሰዎች የሚሉትን ነገር ሳይሆን እነሱ እውነት የሚሰማቸውን ከዛ ጋር ተላምደው የሚሄዱበት የወሰዱበት መንገድ ነው። አዎ ተላምደው የሚሄዱበትን ነገር አቀባበልን መቀየር ያስፈልጋል። ውጪውን ነገር መቀየር፣ ውስጥን መቀየር መታገል ሳይሆን ያለው ውስጥን ለመቀየር ወይም ደግሞ ያለውን ነገር እንደዚህ ነው ብሎ ለመታገል ከውጪም ለመታገል መሞከር ሳይሆን ያመለካከትና ያስተሳሰብን ነገር መቀየር ያስፈልጋልና
ይሄንን ነው የምሰጠው። ፈረንጆች ባህር ማዶ አካባቢ ስናይ አንዳንዴ በጣም ኢንጆይ ያደርጉታል። ኢትዮጵያ ውስጥ ኢንጆይ የሚያደርጉትም አሉ፣ ስቅቅ የሚሉም አሉ። ለዛ ነው ያነሳሁትና ወቅትን ወቅት ያነሳዋል ብለን እናልፈዋለን። ከዚህ ጋር ተያይዞ ግን ስነ ልቦና ምንድን ነው? ሰዎች ስነ ልቦናን በተለያየ መንገድ ዲፋይን ሲያደርጉት ያለው ኢንክሉዲንግ አሁን ያነሳነውን ነጥብ ጭምር ማለት ነው። አንቺ ደግሞ አወሳሰዱን የተለያየ ነገሩን ስታነሺ ነበርና ስነ ልቦና ምንድን ነው? በጣም ጥሩ ጥያቄ ነው። ስነ ልቦና እንግዲህ ከስሙ ራሱ ተነሳ የሰው ልቦና ወይም ደግሞ ከልብ ጋር የሚገናኝ ከሰዎች ጋር አይምሮ አጠቃላይ ይሄ በጣም ቁልፍ ነገር ጋር የሚገናኝ ከአስተሳሰብ አመለካከት ጋር የሚገናኝ ነው። ልቦና እንደ አንድ ቶፒክ እንውሰደውና በልቦና ውስጥ ግን ብዙ ፓኬጆች ያሉት ናቸው ወይም ደግሞ የተለያዩ ሐሳብ የሚነሱባቸው ነገሮች ናቸውና የተለያየ ነገር አሁን ስነ አእምሮ ይባላል አይደለ? ስነ ምግብ ይባላል እና የተለያዩ ዘርፎች ላይ በተለያየ መንገድ ምንገልጻቸው ነገሮች አሉና ስነ ምግብ ስንል ምግብን ያጠቃለለ ነው። ብዙ አይነት ምግብ አለ አይደለ? ልክ እንደዛው በጤናም ዘርፍም ስትመለከት ቅድም እንደ ስነ አእምሮም አለና ወደ ስነ ልቦና ስትመጣም እንደዛው ብዙ አይነት ዘርፈ ብዙ ለሰው ልጆች በጣም ቁልፍ የሆኑ ነገሮች የምናነሳቸው ነገሮች አሉና ስነ ልቦና በአጭሩ የሰዎች ንቃተ ህሊናን የምንመዝንበት፣ የሰዎችን ልቦና ውቅር የምናይበት፣ እንዲሁም ደግሞ ያመለካከት ያስተሳሰብን መንገድ የምንመዝንበት መንገድ ነው ስነ ልቦና። ስነ ልቦናን ካነሳን አይቀር ለተመልካቾችም አንድ ነገር ሳግባባ ነበር፣ ቅድም ሞክሬያለሁ። ዛሬ ላይ በጣም ጠንካራ የስነ ልቦና ባለቤቶችን እናያለን እንደ ሀገር። ወቅታዊ እናርገው ብዬ ነው። በጣም ደግሞ ከሽ የማለትን ያህል የሚያስደነግጡሽም ደካማ አለለውም ግን ሸክም መቋቋም የማይችሉ አይነት ሰዎችንም በስነ ልቦና ደረጃ እናያለን። እስቲ ጠንካራውን እናስቀድምኛ። ጠንካራ ስነ ልቦናስ ምንድን ነው? ሰዎች ይዘውት የሚፈጠሩት ነገር ብቻ ነው ወይስ የሚያካብቱት ወይም ካፒታላይዝ የሚያደርጉት ነገር ነው? ሁለቱም ነው? ምን አይነት ነገር ነው ጠንካራ ስነ ልቦና? በጣም ጥሩ። ጠንካራ ስነ ልቦና ብለን የምናስቀምጠው እንግዲህ ዛሬውኑ የሚመጣ ነገር አይደለም። ጠንካራ ስነ ልቦና የሚገነባው ከመልካም አስተሳሰብ፣ ከመልካም አመለካከት፣ ከመልካም በተለይ ደግሞ የኑሮ ስታንዳርድ ወይም ደግሞ ከተለያየ ማህበረሰባዊ ሰዎች ጋር ስንኖር በአንድም በሌላም ከምንሰማው ከምናየው ነገር የሚመጣ ነገር ነው። እንግዲህ ደካማ ስነ ልቦና መንገድ ምንድነው የሚለውን እንመጣበታለን። ስለ ጠንካራ ስነ ልቦና መንገድ ውስጥ ግን ስንሄድ ምንድነው የመጀመሪያው ነገር አስተዳደግን ነው የምናነሳው። አስተዳደግ በአንድም በሌላም በተለይ ደግሞ በአራት ከፍለን እናያቸዋለን። ዲሞክራሲ አስተዳደግ የምንለው አለ የመጀመሪያው፣ ሁለተኛው ደግሞ አምባገነን አስተዳደግ የምንለው አለ፣ ሶስተኛው ደግሞ ግዴለሽነት ወይም በግዴለሽነት አስተዳደግ ውስጥ የሚያሳልፉ ቤተሰቦች አሳዳጊዎች ይኖራሉ፣ አራተኛው ደግሞ በማሞላቀቅ ወይም እነዚህ በጣም ቤተሰብ ተገዢ ልጅ ደግሞ ገዢ ሆኖ የሚኖርበት ቤት አለ እና አጠቃላይ ልጆች የበላይ ሆኖ የሚኖሩበት ማለት ነው እና በዚህ አይነት ንቃተ ህሊና ውስጥ ወይ ደግሞ በዚህ አይነት የልቦና ውቅር የስነ ልቦና አካሄድ የሚሄድ ቤተሰብ በአንድም በሌላም የጠንካራ ቤተሰባዊነት ስነ ልቦናዊም እንዲሁም ደግሞ የደካማ ስነ ልቦናዊንም እናይበት ነው። በተለይ ደግሞ ጠንካራ ስነ ልቦና የምንለውን ማንነት ማምጣት የሚችሉት አብዛኛው ጊዜ ሁሉም ሊሆኑ ይችላሉ። አንዳንድ ጊዜ እንደምታውቀው በእኛ ማህበረሰብ በጣም በመልካም ባልሆነ ቤተሰብ ውስጥ አድገው በጣም በብዙ መልካም ንግግር ውስጥ ያላደጉ ሰዎች ግን በጣም የሚገርም አይነት ደግሞ አስተሳሰብ የመጡ ሰዎች አሉ። አምባገነንም ተብሎ እንደዛው መልካም ነገር አይተንባቸዋል አንዳንድ ሰዎች። ከዛ ውጪ ደግሞ ዲሞክራሲ ወይም ደግሞ በንግግር የሚያምን ቤተሰብ ውስጥ አድጎ ግን ደግሞ በጣም ደካማ ደግሞ ሆኖም ያደጋል። ስለዚህ ይሄ እንዳለ ሆኖ እናስቀምጠውና ጠንካራ ስነ ልቦና ግን የሚገነባባቸው የት ጋር ነው ብለን ስናስብ የራሱን የሆነ አሳዳጊ ወላጅ የሚያሳርፈው ተጽዕኖ ስላለው የመጀመሪያው የዲሞክራሲ አስተዳደግ በጣም በብዙ መንገድ ጠንካራ ስነ ልቦናን ያዳበረ ሆኖ እናገኛለን። ጠንካራ ስነ ልቦናን በአምስት መክፈል እንችላለን። ጠንካራ ስነ ልቦና የመጀመሪያው ነገር በፍቅር የተገነባ ነው። ሁለተኛው ነገር በቅንነት የተገነባ ነው። ሶስተኛው ነገር ደግሞ በእኔነት ሳይሆን በሰዎች ወዳድነት ወይ ደግሞ ሌሎችንም በማክበር በኃላፊነት ስሜት የተገነባ ነው። ስለዚህ እነዚህ ሶስት ነገሮችን የያዘ ያቀፈ ነው። አራት ወይ ሶስት አልኩ? ሶስት። ስለዚህ እነዚህን ሶስት ነገሮችን
ያቀፈ ነው በጣም ብዙ ተጨማሪ ነገሮች አሉ ግን ይሄ ቅንነትን ፍቅርን እንዲሁም ደግሞ ሌሎችን የተሸከመ ስንል ጠንካራ ስነ ልቦናን የተጎናጸፈ ነው ኃላፊነት የሚሰማው ነው እና ይሄንን ማድረግ የሚችል ብዙ ጊዜ አምባገነን ያው እንደምታውቀው እኔ ያልኩን ስማ እኔ ባልኩ መንገድ ሂድ ነው ስለዚህ ብዙ ፍቅር ላይወጣ ይችላል እልህኝነት ነው የሚወጣው ዲሞክራሲ አስተዳደግ ውስጥ ግን ስትመለከት እንሰማማ እንደማመጥ ወላጅ ካጠፋ ልጅን ይቅርታ የሚጠይቅበት ቤተሰብ ነው ልጅ ካጠፋ ልጅ በስርዓት የሚቀጣበት ነው በዱላ ወይ ደግሞ በርበሬ በማጠን ወይ ሌሎች እነዚህ ስነልቦናዊም ስሜታዊም እንዲሁም ደግሞ ውጫዊ ቅጣቶች የሚደረጉበት ነገር አይደለም ፊዚካል ምንለው አካላዊ ቅጣት ምናደርግበት አይደለምና እስኪ እንመካከር ያንን ያደረክሽበት ነገር አልገባኝም በምን አይነት መንገድ ነው መሄድ ያለብን የሚለው ነገር የሚያስቀምጥ ስለሆነ ጠንካራ ስነ ልቦና በልጆች ላይ እየተገነባ ይመጣል ስለዚህ እኛም ባደግንበት እንኳን ስትመለከት ዛሬ ላይ በጣም በእኛ ላይ እንደግል አንተም እኔም ሁላችንም ተመልካቾችም እየተመለከቱት ባሉት ነገር የኔ ደካማ ስነ ልቦና የትጋር ነው ብሎ ሲያስቡ አንድ ሊጠቅሱት የሚችሉት ነገር አለ ወይ ፍርሃት በትዳራቸው ውስጥ ካሉ የገንዘብ ወዳድነት ሊሆን ይችላል ወይ ደግሞ ሐሜት አንዳንድ ሰው ላይ ሊሆን ይችላል አንዳንድ ሰው ላይ ደግሞ ለሌሎች ኃላፊነት ያለ መሰማት ለአንዳንዶች ደግሞ እልህኝነት መቆጣት ብስጭት ስሜታዊነት ውሳኔ ቶሎ መወሰን አለመረጋጋት ይሄ ሁሉ ጠንካራ ስነ ልቦና አይደለም ደካማ ስነ ልቦና ናቸውና ይሄ ከየት መጣ ብለህ ስታስብ ወደ ኋላ ነው ተመልሰን ምናይ ይሄ ማለት እንግዲህ ሁሌ ሰበብ ያቀረብን ያንን እኔ ለማለት ሳይሆን ግን በጣም መሰረታዊ የሆነ ነገር የተሰራበት ልጅነት ስለሆነ በተለይ ይሄ በአንኮንሺየስ ማይንድ ወይም ደግሞ የድብቁ የአይምሮአችን ክፍል ውስጥ የነበረው አብዛኛው ነገር እንደምታውቀው ዛሬ ላለንበት ነገር ኃላፊነት እስካልወሰድንና እኛ ገብቶን እስካላደረግነው ድረስ የተደበቁት ነገሮች በሰብኮንሺየስም እንዲሁም በኮንሺየስ ባለንበት ሁኔታ ባለታዊ ህይወታችን ማለት ነው ይገለጣል ስለዚህ ጠንካራ ስነ ልቦና መነሻው በራሱ መምጣት የሚችለው ባጭሩ አስተዳደግ ነው ስለዚህ ጠንካራ ስነ ልቦና በቅንነት በፍቅር በኃላፊነት ስሜት እንዲሁም ደግሞ በመልካም ስብዕና አስተካከለ ነው ከዛ በተጨማሪ ይሄንን ስንል ምንድነው ሰዎች በየትኛው ማስተዳደግ ቢያድጉ አይ እኔ ይሄንን ስላላደኩ እኮ ነው ይሄን ያላመጣሁት ቢሉ ሰበብ ልናረጋው አንችልም ምክንያቱም እኛ አይምሮ የተሰጠን የማንፈልገውን ባህሪ አውጥተን የምንፈልገውን ባህሪ ማምጣት እንችላለን ስለዚህ ጠንካራ ስነ ልቦና ምንም እንኳን ጠንካራ ስነ ልቦና መንገድ ውስጥ ባንመጣ አስተዳደጋችንም ቢሆን እኛ ግን ማምጣት እንችላለን አሁን ባለንበት መንገድ ውስጥ ባለንበት ህይወት ውስጥ ጠንካራ ስነ ልቦና መምጣት ይችላል ያ እንዴት ነው የሚመጣው ሰው በእምነቱ መጸለይ ሰው በእምነቱ ያንን የያዘውን እምነት በትክክል ማወቅ ምክንያቱም እምነት ብሎ የሚያስቀምጠው ፈጣሪ ያለበት ፈጣሪ ደግሞ የመልካም ነገር ሁሉ ባለቤት ነው የሰላም ሁሉ ባለቤት ነው በየትኛው እምነት ብንሄድ ስለዚህ ያንን ያመነውን ፈጣሪ የሚለው ትክክለኛ እኔን ፈጥሮኛል ብሎ የሚያስበውን ፈጣሪ በትክክል ማወቅ ከቻለ ከዛ ውስጥ በጣም የሚቆረሱ የሚበሉ ብዙ ነገሮች አሉ ስለዚህ ፍቅር ሰላም ትህትና እነዚህ መልካም ፍሬ የሚታይባቸው ነገሮች ከዛ ማውጣት እንችላለን ስለዚህ ሰዎች እኔማ በቃ ብለው ተስፋ ሊቆርጡ እንደማይገባ ለመናገር ነውና ጠንካራ ስነ ልቦና ምንም እንኳን በጠንካራ ቤተሰባዊ መንገድ እንኳን ባንመጣ በተለያዩ የሴቶች ሊሆኑ ይችላሉ አካላዊ ስነ ልቦናዊ ጉዳቶች በጣም ብዙ ስነ አእምሮ ጉዳቶች ቢደርስባቸው ወንዶችም እንደዛው ግን ጠንካራ ስነ ልቦና ማምጣት ይቻላል ለምሳሌ መግለጽ ቢቻል ኦፕራን ዊንፍሬን ማንሳት እንችላለን ኦፕራ ዊንፍሬ በአንድም በሌላ የደረሰባት ነገር ባስተዳደጓ ስትመለከት እንዶ በግዴለሽነት ማህበረሰብ ውስጥ ያደገች ነች ቤተሰብ ውስጥ በአባቷ በእናቷ የነበራት አመለካከት ጥሩ አልነበረም አጠቃላይ ስለ አካላዊ ቁመኗን በል ስላለችበት የዘር የቀለም ሁኔታ በአጠቃላይ ትችትና በጣም በብዙ ተግዳሮት የነበረበት ነው ግን ያንን ለለውጥ አድርጋ ደግሞ እንደገና ተነስታ ለሌሎች ብዙ መማሪያ ሌሎች ብዙ መነሻ አድርጓታል በያስባሉ ታሪኳ ልክ እንደዛው ጠንካራ ስነ ልቦና መፍጠር የሚቻለው ከጠንካራ ስነ ልቦና ስለወጣን ብቻ ሳይሆን ጠንካራ ስነ ልቦና ባይኖረን በራሱ እኛ ጠንካራ ስነ ልቦና ማምጣት እንችላለን የራሴን የግል ህይወትን መጥቀስ ካለብኝ እኔ በግሌ ስነ ልቦና እንድመርጥ ካስቻለኝ እንድወደው ያስቻለኝ ስለተማርኩት ብቻ ሳይሆን ጠንካራ ስነ ልቦና
በህይወቴ ብዙ ነበሩ ደሞም ያልነበሩባቸው ነገሮች ነበሩና የሳይኮሎጂን ትምህርት ወይም ደግሞ የስነ ልቦና ትምህርትን ከተማርኩ ጊዜ ጀምሮ የኔ ጠንካራ ስነ ልቦና ተንገንብቷል። መገንባት ብቻ ሳይሆን ደግሞ እንድገነባ ያደረጉኝ ብዙ አይነት የህይወት አካሄዶች ነበሩ። ማንነትን ባለማወቅ ውስጥ ከዛሬ 14 13 ዓመት በፊት በነበርኩባቸው ጊዜያቶች በጣም ብዙ አይነት ወዴት ነው የሚሄደው ምንድነው ማደርገው የሚሉ ነገሮችን አላቅም። እነዚህ አይነት ነገሮች ብዙ ዋጋ ያስከፍላሉ። እንደገና ደግሞ አላማ መር ህይወት አለመኖር ቤተሰብ እንደማንኛውም ቤተሰብ ጥሩ ቤተሰብ ሊኖርህ ይችላል ሊያሳድግ ይችላል ግን ጥያቄ ይኖርባል ምንድነው ማረገው ወዴት ነው የሚሄደው የሚለውና ይሄ ከ13 ዓመት በፊት 14 ዓመት በፊት የተመለሰልኝ የማንነት ጥያቄ ነው ምን ማድረግ እንዳለብኝ ወዴት መሄድ እንዳለብኝና ከዛ በፊት ግን የነበሩኝን እድሜያቶች ሳስብ ጠንካራ ስነ ልቦና አለኝ ብዬ ለማሰብ አልደፍርም። ግን ከዛ በኋላ ግን ስነ ልቦናን መምረጥ እንዳለብኝ የተረዳሁት የማንነት ጥያቄን ለራሴ ለመመለስ ስገባ ነው። ስለዚህ በትምህርት ምናመጣው አለ በህይወት ልምድ ምናመጣው አለ እንደው ከትምህርቱ ይልቅ በህይወት ልምድ መታመጣው ጠንካራ ስነ ልቦና በጣም ከፍተኛ ነውና ልምድ በራሱ ሚሰራ ልምድ በራሱ በጣም በብዙ መንገድ ለሌሎች ራሱ ተሰሚነት እንዲኖረው የሚያደርግ ነገር አለ እና ጠንካራ ስነ ልቦና በማህበረሰባችን ውስጥ እንዴት ነው መገንባት ምንችለው ብለን ምናስቀምጠው አይደለም ምንገነባበት ብዙ ቁልፍ ነገሮች ሊኖሩ ይችላል። ጠንካራ ስነ ልቦና ግን ከውጪ ወደ ውስጥ ሳይሆን ከውስጥ ወደ ውጪ ምናመጣው ነገር ነው። ራሳችን ተሰርተንበት የኡነት ስለ ፍቅር ስለተናገርን ወይ ፍቅር እንደዚህ ነው ስላልን ሳይሆን እኛ ራሳችን ፍቅር የሚታይብን ሰዎች መሆን አለብን። እንደውም አንዱ የጠንካራ ስነ ልቦና መገለጫው በተግባር ህይወት የሚገለጽ ነው በጥበብ የሚገለጽ ነው በመልካም አኗኗር የሚገለጽ ነው ሳትናገር የሚኖር ነው ሳትናገር የሚደረግ ነገር ነው። ሰዎች እሱ እንደዚህ ነው ብለው ሰዎች ስላንተ የሚነግሩልህ ነገር ነው ያ መልካም ነገር። ስለዚህ ባትፈልገው ብትፈልገው ባንተ ላይ የጠንካራ ስነ ልቦና መገለጽ ይችላል። በጣም በለተለት እንቅስቃሴያችን ትንሽ በሚመስሉ ነገሮች የሌሎችን ደስታ በመፈለግ በማበረታታት በርቺ በማለት በርታ በማለት የሌሎችን ሀዘን ባለመፈለግ ሌሎችን በማጽናናት ፍቅር በመስጠት የትኛውም አይነት የህይወት ደረጃ ሰዎች ቢኖሩ በማክበር ይሄ ጠንካራ ስነ ልቦና ነው። የሰዎችን ስኬት ደስ በመሰኘት እንደምታውቀው በእኛ ማህበረሰብ አንዱ አሁን ሰዎች በአንድም በሌላም ችግር ሲገጥማቸው ሰዎች ይሮጣሉ ሀዘን ሲገጥማቸውና ይሄ ባለማወቅ ይመስለኛል ከደስታ ይልቅ ሀዘን ቤት ሰዎች ሲሮጡ እንመለከታለንና ጠንካራ ስነ ልቦና ሲኖር ግን የሰዎች ደስታ ያስደስታል የሰዎች መልካም ነገር ያስደስተናል ለምን እንደምናደርገው ገብቶን እናደርጋለን ለሌላ ሰዎች እንጠነቀቃለን በትዳር ውስጥ በሪሌሽንሺፕ ውስጥ በተለያየ ስራ ውስጥ ላለን ሰዎች ያንን ነገር ምናደርገው ገብቶንና ተረርተነው ነው ያንን ሰው ይሄ ጥቅም ለመውሰድ ጥቅመኛ ለመሆን ምናደርገው ነገር አይደለምና ጠንካራ ስነ ልቦና በለተለት እንቅስቃሴያችን የሚታይ ነው ማናወራው የሚታይ ነገር ነው በዚህ መግለጽ እንችላለን። ብዙ እናገኘዋለን አንዳንዴ አሁን የጠንካራ ስነ ልቦና ባለቤቶች ሰዎች ናቸው የጠንካራ ስነ ልቦና ባለቤት እኮ ነሽ እኮ የሚሏቸው ወይስ ራሳቸው ያቁታል ኖቲስ ያረጉታል የጠንካራ ስነ ልቦና ባለቤትነታቸውን በወጉ ይረዱታል? ይሄ በጣም ጥሩ ነገር ነው ምን መሰለ አንዳንዶቹ ሳያውቁት ያደርጉታል በቃ ይሄ የኔ ተፈጥሮ ነው ሊሉ ይችላሉ። በርግጥ ተፈጥሯችን መልካም ነገር ሁሉ ነው በእኛ ላይ ያለው በመጣንባቸው መንገዶች ግን እኛን የሚሰሩ ነገሮች ግን አሉ አውቀውት የሚያደርጉ ሰዎች አሉ ተምረውት የሚያደርጉ ሰዎች አሉ። ለምሳሌ አሁን ላይ ስትመለከት ብዙ ፖድካስቶች እንደዚህ በጣም ብዙ ነገሮችን እየሰራችሁ ነው ይሄ ለተመልካቾች የሚጠቅምና ለተመልካቾች በብዙ መንገድ ይረዳል ብላችሁ የምታስቡት አሁን ሰዎች ይሄን አዳምጠው ጠንካራ ስነ ልቦናን ይገነባሉ ይሄን ላድርግ ነገ ልክ ያንን ነገር ሊያደርጉ ሲሉ የማይፈልጉትን ነገር ሊያደርጉ ሲሉ ያንን ነገር ሰምቻለሁ ይሄን ለማድረግ ወስኛለሁ ብለው የሚያደርጉ ሰዎች እና ሁሌ ያንን ነገር ያውቁታል ይሄ ባህሪ ጠንካራ ስነ ልቦና ነው ባለፈው እንደዚህ አይነት ባህሪ አልነበረኝም ለምሳሌ ያኛው አመት ሲያልቅ ይሄንን አመት ይሄን መጀመር አለብኝ ይሄ ባህሪ ትክክል አልነበረም ብለው ራሳቸው ላይ እየገመገሙ የሚሄዱ ሰዎች አሉ። በዛው ልክ ግን ደግሞ ባህሪያቸው እንደሆነ ማያውቁት ግን ኑሮዬ ነው መደበኛ ህይወቴ ነው ብሎ የሚያስቡ መልካም ማድረግ ደግነት መስራት ፍቅር መስጠት ለሰዎች እንዳልኩ ይሄ ነገር ደግሞ ነው ብለው የሚያስቡ ሰዎች አሉ። ሰዎች እሱኮ የሚገርም ነው አይ ምንድነው የሚገርመው አይ ይሄ ግዴታዬ ነው ብለው የሚያስቡ ሰዎች አሉ። ያ የንቃተ ህሊና ደረጃ ከፍ የማለት ነገር ብቻ ሳይሆን የመኖር ትርጉም የገባቸው ሲሆኑ ለምን ሰው እንደሚኖር ሲገባቸው ያንን ነገር ያደርጋሉ።
ምክንያቱም አንዱ የመጣንበት እዚህ ምድር ላይ እኛ ልንገለገል ወይም የራሳችንን ህይወት እርካታ ለማግኘት ብቻ ሳይሆን ሌሎችንም ለማገልገል ነው በነገርህ ላይ የመጣንበት ማናችንም በየትኛውም ኑሮ ደረጃ ላይ ያለ በየትኛውም የሥራ መስክ ላይ ያለ ሰው ማናችንም ሌሎችን ልናገለግል ነው የመጣነው ስለዚህ ስናገለግል በአንድም በሌላም እኔ ውስጥ ያለውን ፖቴንሻል መስጠት የምችለው እኔ ፍቃደኛ ነኝ ወይስ አይደለም በሚል ግዴታዬ ነው እኔ ውስጥ ያለውን ፖቴንሻል ሶዶ መጠቀም አለበት ማህበረሰብ መጠቀም አለበት ሌሎች ጥቅሞች ከዛ ቀጥሎ የሚመጡ ነገሮች ናቸው እንጂ በዋነኝነት ሰው ልናገለግል ነው የምንመጣው ይሄ ሲገባን ቅድም እንዳልከው ሰዎች ምን አድርጊያለሁ ወደሚል ነገር ውስጥ አይገባም ይሄን አድርጊያለሁ ይሄን እቀበላለሁ ይሄን ሰጥቻለሁ ይሄን እቀበላለሁ ጠንካራ ስነ ልቦና ያላቸው ሰዎች ሁሉ ጊዜ ከኤክስፔክቴሽን ወይ ከጥበቃ ከዲስአፖይንትመንት ወይ ደግሞ ይሄ በጣም ተበድያለሁ ከሚል ነፃ ወጣው የሚያደርጉት ነገር በማድረጋቸው በራሱ ያ በጣም ትልቅ ኩራት ነው ለነሱ መሰጠትም ያለበት ነገር ነው ብሎ ያስባሉ ስለዚህ ከዚህ አንፃር ማየት እንችላለን በጣም አሪፍ የጠንካራ ስነ ልቦናን ኢሹ ስናነሳ ኦፕራ ዊንፍሬን አነሳሽ እኔ ደግሞ እኛ ሀገር ውስጥ አንድ ነገር እያሰብኩ ነበር ካስተዳደግ ነው ወይስ ከዛ በኋላ ከልቲቬት አድርገ ነው አሳድገ ነው የመጣ ነገር ነው የሚለውን ትንሽ ቆይታ እንድናረግበት ስፈልግ ምን መጣልኝ መሰለሽ ከሰሞኑ አንድ የ8ኛ ክፍል ተማሪ ካሊድ የሚባል ለዚህ ታሪክ ለመልካም ስለሆነ ብናነሳው ችግር የለውም አይተሽው እንደሆነ አላቀም ሶሻል ሚዲያ ላይ በጣም መነጋገር የነበረና እናቱ አርፈው ግን እሱ የ8ኛ ክፍል ፈተና ላይ ተቀምጦ ነበር እናቱ የሆነ አደራ ሰጥተውት እንደነበረ ከታሪኮች አየን ከቤተሰብም ከምንም የሚወጡ ታሪኮች ብቻ ግን ከእናቱ ያን ነገር ያን ሌሰን ይዞ ስላደገ ነው ይሄ ልጅ ወይስ የሚለው ነገር አሁን ካንቺ እንትን ጋር ማብራሪያ ጋር አካባቢያዊ ምሳሌ አድርገን እንድናነሳው ፈለግኩኝ አይተሽዋል እንዴት ወሰድሽው ያንን ጥንካሬ እንግዲህ በተለይ ደግሞ ወጣቶች እንደምትመለከተው በዚህ እድሜያቸው ወጣት ላንለው እንችላለን ለአቅመ አዳም አልደረሰም ይሄ ታዳጊ ያደረገው ነገር ጠንካራ ስነ ልቦናውን ባጭሩ ከቤተሰብ የተቀበለው ነው ምክንያቱም ማንነትህን እንድነግር ሁሉውን ንገረኝ ይላል የሀገራችን ሰዎች እና ያ ማለት ምንድነው የዋልንበት መንገድ ማንነታችንን ይገልጻል ወይም ደግሞ የኛ ጓደኞች ማን እንደሆኑ እንድንገልጽ ያደርገናል ይሄ ልጅ ወይም ይሄ ታዳጊ በአንድም በሌላ የሰማው የተነገረው ያየው ነገር አለ ይሄ ነው እኮ ትምህርት ይሄ ነው እንደዚህ አድርግ ተብሎ ላይሆን ይችላል ግን የእናት ያባት በአጠቃላይ ያሳዳጊ ግን አካሄድ በኑሮ የተማራቸው የቀመሳቸው ነገሮች አሉ ወርቅ ልሁን ብሎ አይደለም በዛ አይነት መንገድ መጨረሻውን የምናየው ግን ፕሮሰሱ ሂደቱ የተደረገበት እያንዳንዱ ኢንቨስትመንት ያንን ወርቅነቱን እንዲሰጠው ያደርጋል ብዬ አስባለሁኝና የሆነ ነገር እንድንሆን ፈልገን አይደለም ምን ሆነው አንድ ነገሮች ህይወት ግን እንደዛው የሚያስተምረን ነገሮች አሉ ብዬ አምናለሁ ብዙ ጊዜ ሰዎች ለዛ ነው በህይወት ልምድ ውስጥ ያሳለፉት ነገር እነሱን ሰርቷቸው ማንንም የማይለውጣውባቸው አቋም ሆኖ ታገኘዋል ማንንም የማይለውጣው አስተሳሰብ አመለካከት ሆኖ ታገኘዋልና ይሄ ልጅ በልቡ የሞላውን ነው ባፉ የተናገረው በልቡ የሞላውን ያደረገው ባስተዳደጉ የተሞላውን ነገር ነው በህይወቱ ያየነው ስለዚህ በአንድም በሌላም በካሊድ ላይ ያየነው የጠንካራ ስነ ልቦና ነገም ትዳር ላይ የሚቀጥል ነው በነገር ላይ እናቱ ባትኖር በእርግጠኝነት ወይም ሌላ አሳዳጊ ቢያሳድጉት ከዚህ በተለየ ብዙ ነገሮችን ሊያደርግ ይችላል በእርግጠኝነት በዛ ቀን ብዙ አባትም እናትም የሞተባቸው ቅርብም ሰው የሞተባቸው ሰዎች ይኖራሉ ያስባለሁ ካሊድ ተለይቶ የወጣበት ምክንያት የተሰራበት ስሪት ነው ወይም የተሰራበት ኢንቨስት የተደረገበት አስተሳሰብ አመለካከት በተለይ ሳያቀው የተሰራበት ነገር ነው ያንን ማንነት እንዲሰጠው ያደረገው እንጂ የሆነ ቀን ችግር ሲመጣ እንደዚህ ትሆናለህ ተብሎ አይደለም ወይ ተቀመኛል ብሎ እሱ ይዞት አይደለም ምናልባት ከዚህ በኋላ በደንብ ሊጠቀመው ይችላል አንድ ምክንያቱም ቁልፍ መሰረታዊ ነገር ነው ለህይወታችን ለምሳሌ ይሄንን ከሌላ አንፃር ላድርግና ልንገር ለምሳሌ ከገጠሪቷ ክፍል ወደ ከተማ የሚመጡ ታዳጊዎች ወይ ወጣቶች ይኖራሉና ብዙ ጊዜ ስትመለከት ለስራ ያላቸውን ባህል መመልከት እንችላለን ልክ ነሽ ከተማ ላይ ተወልደው ካደጉ ሰዎች ይበልጥ ወደ ገጠሪቷ ክፍል ወደ ከተማ ከመጡ በኋላ የሚሰሩት የስራ ባህላቸው
በጣም የሚገርም ነው። ማን አስተማራቸው ማን ነገራቸው? ግን በአብዛኛው ነው ማለት በአብዛኛው ይሄ የስራን ባህልን ክህሎትን ማንም ሳይነግራቸው እንዲሰሩ ከህይወታቸው ውስጥ ምንም አይነት ነገር ሳይገኝ ምንም አይነት መልካም ነገር አለ ተብሎ ሳይታሰብ ግን ወደ መልካም መንገድ ያመጣቸው የህይወት ልምምዳቸው ነው። ያዩት ነገር ነው፣ የኖሩበት ነገር አለ። ስለዚህ በዛ አይነት መንገድ ነው። ለምንድነው በከተማ ውስጥ ተወልደው ይሄ ማለት ሁሉንም ማለት አይደለም፣ ግን በዛን ያክል ደግሞ ኦፖርቹኒቲ ምንላቸው በጣም መልካም አጋጣሚ ምንላቸው ተመቻችቶ ብዙ አይነት ሰበብና ብዙ አይነት ማንጎራጎር ማጉረምረም የምናይባቸው ሰዎች አሉ እና ግን ፊተኛ ሲሆኑ የምንመለከትበት ነገር ምን ለሁሉም አይምሮ ተሰጥቷል። አይምሮ መሰጠት ብቻ ሳይሆን ግን ያ በራሱ የህይወት ልምድ ውስጥ ሰዎች በማጣት ውስጥ ሰዎች በጣም በብዙ ትችት ውስጥ በብዙ ይሄ በተለይ ባልተመቸው ሁኔታ ውስጥ ባልተመቸው ሁኔታ ውስጥ በጣም ይሄ ይሆናል አይሆንም እንዴት ሆናለው እንዴት አደርገዋለሁ ወደሚል ነገር ሲመጣ ችግር በራሱ ወደ መፍትሄ ይወስዳል። ችግር በራሱ ማንነትን ወደ ማወቅ ትክክለኛ እንደውም ያንተን አቅም ወደ ማውጣት ይመጣል። ብዙ ጊዜ ችግር ለሰዎች ያጠፋቸዋል። አንዳንድ ሰዎች ልክ እንደ ካሊድ ደግሞ ችግር የነሱን ትክክለኛ አቅም እምቅ ችሎታ እንዲያወጣ ያደርጋል። ስለዚህ ሳይገባው በተለይ ሳይገባው እናትም ሳይገባት ግን በኑሮዋ መንገድ ውስጥ ያደረገችው ነገር ዛሬ እሱን ሰርቶታል። በዛ ማስቀመጥ ይቻላል። ትክክል። አደራ መወጣቱ ብቻ ያስደንቀዋል። ከዛ ውጭ ደግሞ አልፎ መቼስ ደና ነገር አይደል ጥሩ ነገር አይደል ትመኛለሽ። አሁን this day ወጣቶች እንደሱ ያሉት ታዳጊዎችንም አንዳንዴ ያካተተ እያየን ነውና ቀቢጸ ተስፋ ውስጥ ድንገት ሲገኙ እናያለን። ከሱ ከፍ ያሉት በተለይና ሌሰኑ ምንድነው? አሁን ሰፋ አድርገን እንየው። ካሊድን ብንተው እንኳን እስቲ ለሀገር አምሳያነቱን ለሀገር አድርገን ሰፋ አድርገን እንየው። በዛው ወደ ወጣቶች እንወሰደው። ተስፋ የሚቆርጡ ወጣቶች እያየን ነው። በጣም የሚገርምሽ እኛው ያየነው ነገር ላይ መልሰን መነጋገር ስለምንችል ቀጠሮ ይዘው የሚሞቱ ልጆች እኮ እያየን ነው በቪዲዮ። ቀጠሮ ይዘው መልእክት አስቀምጠው እዚህ ጋር እንደዚህ ሲያወሩ ራሱ መኖር አስጠላኝ በቃኝ ብለው ተሰናብተው የሚሄዱ ልጆችን እያየን ነው። ስም መጥራት ባያስፈልግምና ከእንደዚህ አይነት ነገሮች ጋር አያይዘሽ ትንሽ ነገር በይን። እንደዚህም አይነት ወጣቶችን የምናይበት መንገድ ደግሞ ቅድም ካልኩት ይሄ ባጭሩ ወይም መፍረድ አይሆንብኝና ትንሽ በሚመስል ነገር ተሰባሪ መሆንንም ከደካማው የስነ ልቦና ፓርት አኳያም እያየሽልኝ ሄጂ። አሁን የወቅታዊው ነገር በተለይ ቡሊ ሲደረጉ ምን ሊያረጉ እንደሚችሉ ራሱ ገምተን አረ እንደዚህ እንዳያረጉ አረ እንደዚህ እንዳታረግ ይችላል ወይም ይሄ ልጅ ምንላቸው ሰዎች እኮ እየመጡ ነው። ማለት ነው። ምንድነው ያለሽ እይታ? አሁን የካሊድ ለሀገር ቢሆን እንደዚህ አይነት ልጆች ደግሞ ይዘውት የሚመጡትን ወረስት ሴናሪዮ ከመከላከል አኳያ ምን ትያለሽ? እንግዲህ የካሊድን አሪያ ለሀገር ለማህበረሰብ ለማቅረብ የሚቻልበት መንገድ አራት አይነት መንገድ እናስቀምጥ። የመጀመሪያው ነገር ጠንካራ ስነ ልቦናን ለመገንባት በማየትና በጊዜ ወይም ደግሞ በሩጫ የሚመጣ ነገር አይደለም። በማወቅም ይሁን ባለማወቅ ግን በስራ የሚመጣ ነገር እንደሆነ ማወቅ አለብን። ጠንካራ ስነ ልቦና ስራ ይፈልጋል፣ ቁርጠኝነት ይፈልጋል፣ ተስፈኝነት ይፈልጋል። ምንም አይነት ዛሬ ግዝፍ ያለ አንድ ባህር ዛፍ ብንመለከት አንድ በጣም የምንወደው ተክልን ብንመለከት በአንድ ቀን ያፈራ ነገር አይደለም። ግን የብዙ ሂደት ብዙ አይነት ነገሮች በዛ ነገር ላይ መዋጮ ተደርጎለታል ብዬ አምናለሁና የትኛውንም እኛንም ስትመለከት እኛ እንደሰው ዛሬ ለደረስንበት እድሜ ዛሬ ላለንበት ነገር የሆኑ ሂደቶች ውጤቶች ነን ላለንበትም ማስተሳሰብ። ስለዚህ እንደ ማህበረሰብ እንደ ቤተሰብ እንየውና በተለይ በታዳጊ ወጣቶች ላይ ስንመለከት ቅድም እንዳነሳው ካሊድም ያሳየን የተሰራበትን የህይወት ውጤትን ያሳየን። እነዛ ሰዎችም በዚህ ቀን ራሴን አጠፋለሁ ብለው ሲናገሩ ያሳዩን የተሰሩበትን ውጤት ነው። እንደዚህ ነው የተሰራውት እያሉ ነው። ምክንያቱም ሰዎች የበሉትን እኮ ነው የሚያገሱት አይደል? በኖርማል እንኳን የህይወት እንትናችን ስናየው የበሉት ነገር ነው ያ ነገር ነው በጤንነታቸው ራሱ ጠቅሞን የምናየው ነገር። ልክ እንደዛው በአስተሳሰብ አመለካከታችን ውስጥ የበላነው ነገር ነው ምናወጣው በባህሪያችን በአመለካከታችን በስራችን በትዳራችን እና ራሴን አጠፋለሁ ያለች ሴት ወይም ራሴን አጠፋለሁ ያለ ታዳጊ
ባለትዳርም በለው ብዙ አይነት ቀውስ የሚደርስበት በስራና በተለያየ ዕለት ተዕለት እንቅስቃሴ ስንመለከተው የዋጡትን የበሉትን ነገር ነው የሚያወጡት ስለዚህ ያ የበሉት ነገር ምንድነው ምክንያቱም 365 ቀን ተሰጥቶናል በአመት ውስጥ በዛ 365 ቀን ምን አይነት ከጧት ጀምሮ ምንድነው የሚመለከቱት ምንድነው የሚያዩት በተለይ ቅድም እንዳልነው ሰዎች ስነ ልቦናቸው በራስ ተኮር ብቻ የሆነ ራስን ከሌላ ጋር በማወዳደር በተለይ ቅድም ትንሽ የጠቀስኩል ነገር ማንነትን ባለማወቅ ወዴት እንደሚሄዱ ባለማወቅ አላማመር ህይወት ባለማወቅ በተለይ በአሁኑ ጊዜ ስትመለከት የሶሻል ሚዲያው የራሱ ጥቅም ቢኖረው አንዱ በተለይ ለታዳጊዎች ተጽዕኖ እያሳደረ ያለው ራሳቸውን ከሌላ ሰው ጋር በማወዳደር ኑሯቸውን ባለትዳሮች በማወዳደር ሴቶች ወንዶች እኔም እንደዚህ ባደርግ የሚልና ኢንኬዝ እነዛ ሰዎች እኮ የሚሰሩት ነገር የብዙ የሂደት ወይም ደግሞ የብዙ የተግዳሮት የውጣ ውረድ መልስ ሊሆን ይችላል እኛ ብንጠይቃቸው እነዛን ሰዎች ሁሉም ነገር ደግሞ እኛ ስለፈለግን ምን ጀምረው ሳይሆን በአላማና በመርህ ነው መጀመር ያለብንና ያ ነገር ነው ስትምትመለከተው ለምን ምንም አይነት ነገር የለው ምንም አይነት ይሄ ጫፍና ጅራት የሌላቸው ነገሮች ይሆናሉ ስለዚህ አሁን ታዳጊን ቤተሰብን ማህበረሰብ ውስጥ እናንሳውና ጠንካራ ስነ ልቦና በራሱ በጠንካራ መርህና በጠንካራ አላማ መር ባለመመራቱ አሁን የምታየውን ቀውስ እንደ ታዳጊም እንደ ግለሰብ እንደ ወጣቶች እንደ ማህበረሰብ በተለይ እንደ ባለትዳሮችም ቤተሰባዊ ግንኙነቶችም ልታዩት ይችላል ስለዚህ ጠንካራ ስነ ልቦና መርህ የሌለው ባለትዳር በዚህ አይነት መንገድ ሲዋት ተመለከቷል ቅድም እንዳልከው ጠንካራ ስነ ልቦና ያልተገነባባት አንድ ሴት አንድ ታዳጊ አንድ ወንድ በዚህ አይነት ስነ ልቦና በራሱ በማወዳደር አሁን ራሴን አጠፋሉ በሚል ይገለጽ እንጂ ግን ልብስ ለብሶ ግን የሚጮህ ብዙ ነገር አለ ልብስ ተለብሶ ግን ብዙ የውሸት ሳቆች እኮ አለ ልብስ ተለብሶ ኢቭን ራሱ ሰዎች ሶሻል ሚዲያ ላይ ሲወጡ እኔም ለምን ይቀርብኛል ሊሆን ይችላል ያ ነገር መርህ ሁሉንም ያበላል ያጠጣል እኔም ደግሞ ለምንድነው ማልወጣው ለምንድነው እኔ ውስጥ ሙቀት አለ ይሄ ነገር በራሱ ትክክል አይደለም ምክንያቱም ጠንካራ መርህ ሲኖርህ ጠንካራ ስነ ልቦናን መገንባት ትችላለህና ገና ያልተነኩ ገና ብዙ ያላየናቸው እኮ ብዙ የሰው ልጆች ፈጠራ ክህሎቶች እኮ አሉ እና ብዙ ገና ያላየናቸው ወደ ገጠሪቷም ከተማውም ላይ ብትመጣ እኛ ራሳችን ለራሳችን የተሰጠን ብዙ ምክችሎታዎች አሉንና ይሄ እንደ ቤተሰብ ብዙ ዋጋ ያስከፍለናል ምንድነው ግን ልንማር የሚገባው ብለን ስናስብ በመቆየት ውስጥ በመቀመጥ ውስጥ ብዙ አይነት ነገር መማር እንችላለን በመቸኮልና በመሯሯጥ ብዙ ነገር ማምጣት አንችልም ካሊድ በታዳጊ ህይወት ውስጥ ባሳለፋቸው የልጅነት ህይወት ውስጥ ነፍስ ካወቀበት ጊዜ ጀምሮ ሲበላ ሲጠጣ ሲማር ሲሄድ ሲወጣ ሲገባ እናቱ ምትላቸው ነገሮች ይኖራሉ ልጄ ይሄንን አድርግ ልጄ እንግዲህ እሱና እናቱ ናቸው የሚያውቁትና ልጄ ያንን የልብ ትርታ እሱና እሷ ነው የሚተዋወቁትና በዛ ንግግሮች ውስጥ ለአመታት የቆየ ጠንካራ ስነ ልቦና ነበረ ዛሬ በአንድ ትምህርት ቤት እናቱ ሞታ ሲቀመጥ ውጤት ነው ያየነው እንጂ በመቀመጥ በመቆየት በመነጋገር በመደማመጥ ማለት ይሄንን ስለ እነሱ ሆን ብለው ልጄን ላዳምጠው ልጄን ልምከረው ብላ ላይ ይችላል እናት ግን በዛ በረጅም አመታት በልጅነት ጊዜ ውስጥ ግን እየተገነባ የመጣ ነገር አለ ስለዚህ እንደ ማህበረሰብ እንደ ቤተሰብ ልንማር የሚገባው ነገር ምንድነው መቆየት ማረፍ መረጋጋት ለንግግር አለመቸኮል በአንድም በሌላም ፍጥነታችንን መቀነስ ማለት ፍጥነታችንን ምንለው እንደ ሰው እንሁን ምንለው ነገር መቀነስ እንደ ጎረቤት እንደ እንትና ልሁን ምንለው ሳይሆን ሪል የኛ ፖቴንሻል ሪል የኛ መክችሎታ የቱ ጋር ነው ብለን ማየት አለብን ብዙ የሚሮጡ ነገሮች ጋር አብረን መሮጥ አይገባንም ብዙ የሚሄዱ ነገሮች ጋር አብረን መሄድ አይገባንምና ያ ለኛ አልተሰጠን ይሆናል እውነት ነው መልካምን ነገር ኮፒ ማድረግ መልካምን ነገር መውሰድ ከሰዎች ጥሩ ነገር ነው ግን በግድና እኔም ለምን እንደነንተን አልሆንም በሚል መሆን የለበትም እንደ ሀገርም ስታመጣው በራሱ በሀገር ውስጥ ያለው ማህበረሰብ ነው ስለዚህ ሀገር በአንድም በሌላ መልካም እድገት ሲኖራት ማህበረሰብ እያደገ ነው ማለት ነው ብለን የምናስበውና በፖለቲካውን ብታመጣው በማህበረሰባዊ እንደ ሀገርም ጉዳይ ስታመጣ የራሳችንን ቀለም ይዘን መሄድ ይብዛም ይነስም ይርፈድም ይዘግይም ነገሩ ይፍጠንም በሰዓቱ ግን መገለጡ አይቀርም
ስለዚህ አንተ ልገለጥ ባትልም አንተ ልሰወር ብትልም ነገሮች ግን መገለጣቸው አይቀርም አሁን ይሄ ልጅ ሰዎች ናቸው የገለጡት ሰዎች ናቸው ስውሩን ፖቴንሻል ያወጡለት በእርግጠኝነት አንድ አስተማሪ ጠየቀው ወይም ደግሞ ተማሪዎች ጠየቁት ከዛ በኋላ ያ ነገር በፈጣን ሁኔታ ወደ ሶሻል ሚዲያ መጣ ይሄ ሰው ልምጣ ብሎ አይደለም የመጣው ልክ ይሄ ምንድነው ወደ ራሳችንም ስናመጣው ቅድም እንዳልከው ምን እንማራለን ብለን ስናስብ በመፍጠንና በመቸኮል ምንም ማምጣት አንችልም እና እኛ በመሰወር ውስጥ በመቀመጥ ውስጥ ነገሮችን በማብላላት ውስጥ ለሀገር የሚተርፍ ጥበብ ያለበት ማስተዋል ያለበት ለትውልድ የሚቀር ነገር ማምጣት አለብን ምግብ አካሄድ ላይ ስትመለከት ምግብ ጥሩ ነው ትበለዋለህ ዋና ምግብ አለ ሃፒታይዘር አለ ከዛ ዲዘርት አለና ሃፒታይዘር አያጠግብንም አይደል ስንበለው ሃፒታይዘር ገና መንደርደሪያ ነው ለዋናው ምግብ ስለዚህ ዋናውን ምግብ የምትበላው ከሃፒታይዘሩ በኋላ ነው ከዛ ዋናው ምግብ በልተ ደግሞ ዲዘርት አለ እና ህይወታችን ላይ ሁሉ ጊዜ ዋናው ምግብ ነው የሚያስፈልገን ሁለቱም ለጊዜያዊ ነገር ነው የሚጠቅመን እና አሁን ልክ ይሄ ባቋራጭ የመበልጸግ ባቋራጭ የመሄድ ነገር ሄዶ የሚቆም ነገር ነው እና የሆነ ሰዓት ላይ እኛ ራሳችን ቃላባዮች እንሆናለን እንዲብዬ ነበር እንዲልን ነው ምክንያቱም አሁን ላይ ሰዎች ራሳቸውን የሚወዱበት ገንዘብ የሚወዱበት በአንድም በሌላም ቀድሞ መሄድ የሚፈልጉበት እንደ ሰውኛ ያ ስሜት ሰዎች ውስጥ አለ ስነ ልቦና ማህበረሰብ ውስጥ አለ ስለዚህ ያንን ነገር ማድረግ ሳይሆን እውነት ነው ባንታ አሁን በዚህ ሚዲያ ላይ በጣም ያየሁት ሁላችንም የሚነገር ታሪክ አለን ሁሉ ታሪካችን ግን በአንድ ጊዜ ላይ ወጣ ይችላል በመቆየት ውስጥ በመብሰል ውስጥ ግን ያለ መበላት አለ ሚጣፍጥ ነገር አለ ስለዚህ ለሃፒታይዘሩና በዲዘርት ውስጥ አይነት ነገር ሆነን ሳይሆን በዋና ምግብ ውስጥ መቆየት ትልቅ ነገር ነው እና ይሄኛውን መንገድ ማምጣት መቻል መቆየት መብሰል አለመቸኮል ያለንን ነገር ከራሳችን ጋር መጀመሪያ በተለይ እኛ ራሳችንን መሆን መቻል የእውነት ማደርገው ነገር ገብቶኝ ነው ማደርገው ይሄ ምልህ አሁን ከሶሻል ሚዲያ አንፃር የሚያቀርቡ ሰዎች ላይ ሆኑ ይችላሉ እነሱም አንድ ናቸው ግን ሌሎች በትዳርም ሊሆን ይችላል ባለትዳሮች ቸክሎ ትዳር ውስጥ አለመግባት ሊሆን ይችላል የሚያስተምረን ማግባት ስለፈልጉ አይደለም ማግባት ያለባቸው በማግባት ውስጥ ያለ ብዙ አይነት ተግዳሮት አለ ብዙ አይነት ኃላፊነት አለ መውለድ ስለተፈለገ ሳይሆን ለመውለድ አባት ለመሆን እናት ለመሆን ብዙ መስፈርቶች አሉ ያንን ነገር ያሟላሉ ወይ ሰዎች መስሪያ ቤት ለመቀጠር አይደለም መሮጥ ያለባቸው አንድ ቦታ ላይ ቃል ገብቶ ለመሄድ ብቻ አይደለም መቸኮል ያለባቸውና ያ ምንድነው በመቆየት ውስጥ ጠንካራ ስነ ልቦና ይገነባል አሁን እንዳልነው ካሊድ በመቆየት ውስጥ ነው ፈለገም አልፈለገም ህይወቱ ወጥቷል ደስ አለውም አላለውም ያ ሰው እኮ ላይፈልገው ሁላ ይችላል ግን ህይወቱ ተሰርቶ ወጥቷል እና ልትደብቀው አትችልም ልክ አሁን ያማረን ቤት በተራራ ላይ ያለ መልካም ነገር ታይዋለህ ማንንም ሰው ቢወጣ ቢገባ ያየው አለመታየት አይችልም ሊደበቅ አይችልም ልክ እንደዛው ብርሃንንም ስትመለከት ጧት ተነስተ ፀሐይ ወጣ አልወጣችም ማለት አትችልም በቃ ብርሃኑ ወጥቷል ፀሐዩ ወጥቷል ልትደብቀው አትችልም በምንም ልትሸፍነው አትችልም እና ማንነታችን ላይ ጠንካራ ስነ ልቦና ሲገነባ ሊሸፈን አይችልም ይወጣል ያ ደግሞ ምን መሰለ ዘላቂ የሆነ መፍትሄ አለው ዘላቂ የሆነ ተደማጭነት አለ ለዚህ ነው አሁን የተለያዩ ቶክሾች ስንመለከት ለ25 አመት ለ30 አመት ይሄዱና እናቃለን በሀገራችንም ውስጥም ብዙ አይነት ነገሮች ሊኖሩ ይችላሉ እኔ ስለማላቃቸው ይሆናል ወይ ደግሞ በስራ ውስጥም ሊሆን ይችላል ሰዎች በአንድ መስሪያ ቤት ብዙ ሊሰሩ ይችላሉ በጠንካራ ስነ ልቦና የተገነቡ መልካም ተሞክሮች ማንሳት እንችላለን ብዙ ነገሮች እና ያ የሚመጣው ዝም ብሎ አይደለም ለብዙ ጊዜ የተሰራ ነገር ነውና ይሄንን ማስተዋል ያስፈልጋልና እንደ ሀገር እንደ ማህበረሰብ እንደ ግለሰብ ከካሊድ የምንማረው ወደ ህይወት ስናመጣው ይሄ ነው የስነ ልቦና ጥንካሬው ላይ በደንብ ቆይታ እንድናረግ ፈልጋለሁ ደከማውንም ነገር በዛው የሚመልሰው እሱ ስለሆነ ማለት ነው እንደ ኢትዮጵያ በጣም ብዙ አይነት የታሪክ መልኮች ያሉበት ሀገር ነው የምንኖረው እኛም የዛ አካል ነን አንዳንድ ሰዎች በውጪው ወይም በአካላዊ ሁኔታቸው ፈገግ ብለው እየሳቁ የሚኖሩ አይነት ይሆናሉ አይነት ብቻ ሳይሆን በደንብ እኛንም እስከማሳቅ የደረሱ ግን ደግሞ ወይ ከደከሙ በኋላ ወይ ካረፉ በኋላ ደግሞ የተሸከሙት ነገር ሰው የሚሸከመው ነገር እንዳልነበረ በጣም ብዙ ጉዳንጉድ አይነት ነገሮች ውስጡ ሁላ የያዘ ያለው ሆኖ ይገኛል
ቅድም ጠቅ አድርገሽው አልፈሻል። የሚስቁ ሰዎች ሁሌ ከሳቃቸው ወይም ከጥርሳቸው ጀርባ ደስታ ብቻ አይደለም ያለው የሚለው አይነት ነገር አባባሉም አለ። በርግጥ ግን ምን አይነት ሰዎች ናቸው እነዚህ አይነት ሰዎች? ብዙ ጊዜ እኛ ሀገር ውስጥም አጋጥሞን ያውቃል። በቃ አይመስልም ነበር እኮ ምንለው ሰው ወይኔ ግን ሞቷል፣ ወይኔ ግን የተሸከመው ነገር በጣም ትልቅ ነገር ነውና የመቻል አቅማቸውስ እንዴት ነው የምታየው? ምን አይነት ሰዎች ናቸው በጥቅል እንደዚህ አይነት ሰዎች? እሺ በጣም ጥሩ። በሁለት መንገድ እንመልከተው። እንደ ኢትዮጵያውያን ያለመሸነፍ ያለመገዛት ባህሪ በራሱ ከጥንት የመጣ ነገር አለ። ይሄ ባህል ያመጣብን ነገር አለ። እንደገና ደግሞ እጅ ያለ መስጠት ነገሮች አሉ። በዚህኛው ደግሞ ጎን ስናየው ሰዎች ጽንፍ ደግሞ የወጣ የመሸነፍ ነገሮችም ትመለከታለህ። ሁለቱም ትክክል አይደሉም። ሰው እንደ እምነቱ አስተምህሮ በየትኛው መንገድ እውነት ነው ሸክሙን ለፈጣሪ በመስጠትና ከፈጣሪ ጋር በማውራት ልውውጥ ማድረግ አለበት። በጸሎትም እንደየልምምዱ ማለት ነው። ቅድም እንዳልኩት እንደ ማህበረሰብ እናምጣውና ሰዎች ግን በጣም አይነት ይሄ እነሱን የማይገልጻቸውን ነገሮች ኑሮ የሆነ ሰዓት ላይ የማይሆን ነገር ሲገለጽባቸው የመጀመሪያው ነገር ምንድነው? በእውነት ላይ በመዋሸት ውስጥ በመኖራቸው ሊሆን ይችላል ብዬ አስባለሁ። ምክንያቱም እውነተኛ ጥንካሬ ከሆነ እስከ መጨረሻው ድረስ መሄድ አለበት። እውነተኛ የስነ ልቦና ጥንካሬ ካለኝ በመሳቅ ውስጥ ከሆነ በመሳቅ ውስጥ ነው ማለቅ ያለበት እንጂ ሳቅ ወደ ለቅሶ ሊለወጥ አይገባ። ወይም አንተ በገለጽካቸው መንገዶች በጣም ብዙ በልብስ የተሸፈኑ ሳቆች፣ ደስታዎች፣ ብዙ ነገሮች ኑረው ነበረ። የሆነ ሰዓት ግን ስናያቸው በጣም የሚያሳዝናሉ እነዚህ ሰዎች እና ቅድም እንዳልኩ አይበገሬነት፣ አልሸነፍ ባይነት፣ ከሰው ጋር ተመሳስዬ መኖር አለብኝ፣ ሽንፈቴን ማሳየት የለብኝም የሚሉ ነገሮች አሉ። በብዙ መንገድ ሰዎች የሚያጋጥመን ብዙ ነገሮች ሊኖሩ ይችላሉ። ከፈጣሪ በታች ሰዎች ሊያጽናኑን ይችላሉ። ከሰዎች ጋር ያለን ግንኙነት በመተናነጽ ማለፍ አለበት። ግን ይሄ በደስታ ተጀምሮ በለቅሶ ግን በልብስ የተሸፈነ ግን ሀዘን ሊኖረን ግን አይገባም። ወይ ለፈጣሪ መስጠት አለብን ወይ ገብቶን ማድረግ አለብን። ከሁለት አንዱ ነው መሆን ያለበት መቻል ያለበት ማለት ነው። ስለዚህ ይሄን በዚህ ገልጸዋለሁ። እንደ ስነ ልቦና ግን ባለሙያ ስንመለከተው ለምንድነው ሰዎች ለብዙ አመታት ተሸፍነው የሚቆዩት በዚህ አይነት መንገድ ስንል በሰዎች ማንነት ውስጥ ብዙ አይነት አይደንቲቲ አለ ወይም ማንነት አለ። ያ ምን ማለት ነው? ሰዎች ባለማወቅ ውስጥ ዕውቀት ከማጣት የተነሳ የማይሆኑትን ለመሆን ይሞክራሉ። ለምሳሌ ትዳራቸው ተረብሿል፣ እንደ ግለሰብ ስራቸው ተረብሿል። ግን ያንን ነገር በመቋቋም ባለመግለጽ ይሄ ድፍረት እንዳልሆነ በማሰብ ብዙ አይነት ነገሮች ተግዳሮቶች ይገጥማቸዋል። ያ በመሆን ምንድነው የሆነ ሰዓት ላይ ያው በህመም ይገለጻል። በተለይ እነዚህ ሳይኮሶማቲክ ዲስኦርደር ምንላቸው በጣም በብዙ ዲስኦርደር ህመሞች ይገለጻሉ። እነዚህ በተለይ ሂስትሮኒክ ፐርሰናሊቲ ዲስኦርደር ምንላቸው፣ ናርሲስቲክስ ኢንፌሪዮሪቲ ኮምፕሌክስ ምንላቸው እነዚህ በጣም የበታችነት ወይ የበላይነት እኔ እችላለሁ የሚል አይነት ነገሮች ውስጥ ነው ታገኛቸዋልና ብዙ ጊዜ እንደዛ አይነት ሰዎች በዚህ አይነት ማንነት ውስጥ ይሆናሉ። እና ይሄ ነገር የሚሆንባቸው ምንም እንኳን ሳይንሱ ብዙ ስም ቢሰጣቸውም የማንነት ቀውስ ተደርጎ ነው የሚታዩት። ምክንያቱም እኛ አንድ ሰው ነን፣ አንድ ነው ልንሆን የሚገባው። 10 አይነት ሰው ልንሆን አይገባ። እና እነዛ ሰዎች አንተ ስታያቸው ሊሆኑ ይችላሉ የሚስቁት እና ግን የሆነ ሰዓት ላይ ግን ትክክለኛ ማንነታቸው ሲታይ አብረሃቸው ብትቆይ 10 አይነት ማንነት ሊኖራቸው ይችላል። እና አብዛኛው ጊዜ ማለት ይቻላል 90% ሰዎች ዕውቀት ከማጣት ስለማንነታቸው ስለመፈጠራቸው ዕውቀት ከማጣት የሚያመጡት ነገር ነው። የሆነ ሰዓት ላይ ሱኮ እንደዚህ ነው ብለን ምን ገልጽበት ነገር ምናገኘው እንዲኮ ነበር አሁን እንደዚህ ሆነ ምንልበት ነገር ምንድነው? ዞሮ ዞሮ የተሰወረው ነገር ነው የተገለጠው እንጂ አዲስ ነገር አይደለም። እና ያንን ማወቅ የምንችልባቸው ብዙ ነገሮች አሉ። አሁን ባለሙያ ስለሆነን ብቻ ሳይሆን ማንኛውም ሰው በስራህም በዕለት ተዕለት እንቅስቃሴያችን ልናውቃቸው ይገባል። በጣም በትናንሽ ነገር በተለይ የሰዎች ባህሪ እንደዚህ ነው ብለ ያ ሰው ባይነግረን በ2 ወር በ3 ወር በተለይ አብሮ ሚሰራና አብሮ ባለትዳሮች ከሆኑ ምናውቃቸው ነገሮች አሉ። በተለይ ባለትዳር ደግሞ ባለትዳር ከመሆናቸው በፊት የሚያውቁበት ነገር አለና ይሄ በተለምዶ አስመሳይነት፣
ጨዋነት አንለውም ግን አጉል ጨዋነት አጉል ትህትና የውስጥን ገበና ሸፍኖ ግን ይሄ ወደ በቀልተኝነት የሚወሰድ ወደ አስመሳይነት ወደ ተንኮለኝነት ወደምንላቸው ነገሮችን ሊገለጹ ይችላሉና ተስፋስ ሊቆርጡ ግን አይችሉም ለምሳሌ የሚረዳቸው ባጦ ጊዜ በቃ ይሄ ነገር ብየው ሊሆን አልቻለም ብለው አዳፕት አድርገው ኖርማላይዜሽን ነገር ውስጥ ሊገኙ አይችሉም በቃ ሁሌ ተንኮል መታበይ ብቻ ነው ሊሆን የሚችለው ተስፋ ያጡ ሰዎች እኮ ብለው በፈገግታ አልፈው የሞቱ ቀን በጋራ ያለቀስንላቸው ለቅሷችንን በጣም ጮህት ያደረጉ ሰዎችን አይተናልና እሱን እንድትነኪ ተስፋ አላቸው ማለት ወደ መፍትሄው ስንመጣ በጣም ተስፋ አለ የመጀመሪያው ነገር ምን መሰለ ሰዎች በፈጣሪ አምሳል ግሩም ድንቆ ነው ተፈጥረዋል የመጀመሪያው ሰው እንደ እምነት አስተምሮም ስትሄድምና ያንን ነገር ሪስፔክት ማድረግና እውቅና መስጠት ያስፈልጋል ማንንም የማይሞላው ፈጣሪ ብቻ የሚሞላው ክፍተት ቦታ አለ ሁሉ ጊዜ ሰው ይሄን ሊረዳ ይገባል ይሄንን ማይረዳ ከሆነ እኔ ጋር ቢመጣ ያ ሰው ሌላ ስናምሮ ሳይኮሎጂ ሳይካትሪስት ምንላቸው ባለሙያዎች ጋር ቢሄድ ጊዜያዊ መፍትሄ ሊያገኝ ይችላል ሰው የተፈጠረበትን አላማ በማግኘት ውስጥ ተስፈኛ መሆን ይችላል ይሄን ማወቅ ያስፈልጋል ለምሳሌ አንድ ፍሪጅ ተበላሽቶ ፍሪጁን ወደ አንድ ቴሌቪዥን መስሪያ ቦታ ወይም ደግሞ ስቶቭ መስሪያ ቦታ ብትወስደው አይሰራም ለምንድነው የማይሰራው የፍሪጅ መስሪያ ወይም ደግሞ ባለሙያ አለ ለራሱ ስለዚህ ያንን ፍሪጅ ተስፋውን ምታለመልመው ምታቆየው በምንድነው ትክክለኛ ባለሙያ ጋር በመውሰድ ነው እንጂ ስቶቭ ሰሪው ጋር በመውሰድ አይደለም ወይ ልብስ ቤት በማምጣት አይደለም የሰው ልጅ ምን ያህል ደግሞ ቦታ በፈጣሪ ዘንድ እንዳለው መረዳት አለብንና ይሄ ሰው መደመጥ ከማጣት አሁን አንዱ መንስኤ መፍትሄውን መነካላለው አንዱ መፍትሄ ምንድነው ችግሩ ምንድነው መሰለ ይሄ አስመሳይነቱ ያልተገባ ባህሪ ማሳየቱ ተደማጭነት አጥቻለሁ ነው ወይም ደግሞ ፍቅር አጥቻለሁ ነው ባይዘው ምልክቱ ሚሰማኝ የለም ያከብረኝ የለም ነው ስለዚህ የሆነ ሰዓት ላይ ያ ሰው ቅድም እንዳልኩ ባስተዳደግም በማበረሰብም ሲያልፍ ምን ሆኗል ሰዎች እንደማይፈለግ በአንድም በሌላም ነግረውታል ተሰምቷታል ተሰምቷታል እና ያ ነገር ምንድነው ቅድም እንዳልኩት በአይምሮአችን ክፍል ይቀመጣል በነፍስ ዕውቀታችን ላይ ይቀመጣል እኔ አልፈለግም እኔ እኮ ደብራለሁ እኔ እኮ ስለዚህ ይሄ የአይምሮ ክፍል ደግሞ ሁሌ ምንድነው የሚፈልገው ወይ ያ ግለሰብ ፍቃድ የሚሰጠው ነገር ምንድነው ኢሚዲየትሊ ያንን ነገር ሊያካክስ የሚችል ነገር ያደርጋል ያ የሚያካክስበት ነገር ምንድነው የውሸት ኑሮ ብለን እናስቀምጣለን መልስ ነው ይሄ ለራሱ ይሄ መልስ ነው እያዘኑ ነው ግን ይስቃሉ እየተበሳጩ ነው ግን ይስቃሉ ይሄ የውሸት ኑሮ በብዙ ነገር መስጠት አይፈልጉም ልክ ሊሰጡ ይችላሉ በአደባባይ ላይ ዕውቅና መፈለግ ሊሆን ይችላል አንደኛ መሆን መፈለግ ሊሆን ይችላል ከሁሉ ቀድሞ ብዙ አይነት መገለጫ አለ የበላይነት ስሜት አሰሪ ከሆነ እኔ ከሁሉ በላይ ነኝ ሊሆን ይችላል አሰሪዎቹን በመቅጣት ሊሆን ይችላል ማን ሰራተኞቹን በመቅጣት ባለትዳር ከሆነ በመግዛት አትችልም በማለት በአመፀኝነት በመገለጽ በብዙ መንገድ እንገልጸዋለን ስለዚህ መፍትሄው ምንድነው የሚያስፈልገው ተስፋቸው ምናለመልመው ወደ ትክክለኛው ፈጣሪያቸው እነዚህ ሰዎች ማቅረብ ያስፈልጋል የመጀመሪያው ቁልፍ መሰረት እሱ ነው እነዚህ ሰዎች ከፈጣሪ ከፈጠራቸው ጋር ማስተዋወቅና ፈጣሪ ማን እንደሆነ በእነሱ ውስጥ ያስቀመጠው ፖቴንሻል ምን እንደሆነ መረዳት አለባቸው በዙሪያቸው ያሉ ሰዎች ይሄን ማድረግ አለባቸው ግለሰቦቹ ራሳቸው ደግሞ መሆን ያለባቸው ነገር ምንድነው ያ ነገርን አድሚት ማድረግ መቀበል ማለትም አለመካድ አለባቸው አይ ተፈጥሮዬ ነው አይ ተፈጥሮም የሰው ልጅ ተፈጥሮ ንዴታም አይደለም ብስጩ አይደለም ተንኮለኛ አይደለም በአጠቃላይ መጥፎ ነገር ባለቤት እኛ የሰው ልጆች አልተሰጠን ከምድር ከመጣን ከእናታችን ማህፀን ተወልደን ከወጣን በኋላ የመጡብን ከማህበረሰብ ጋር ስንኖር የመጡ ነገሮች ኢንቫይሮንመንታል ነው ስለዚህ ልንረዳ የሚገባው ነገር ይሄንን ባህሪ በትክክል አለመካድ እንዴት ነው ግን ማስተካከለው ብሎ በትክክል ያንን ወደ ባለሙያ መውሰድ በጣም ጠቃሚ የሆኑ ፖድካስቶች እንደዚህ ማዳመጥ ማንበብ መጸለይ እንደምነታቸው ያንን ነገር ሁሉ ጊዜ ከነሱ እንደራቀ ማስተዋል መቻል ያስፈልጋልና በዚህ አይነት መንገድ ያስፈልጋል ይሄን ያነሳሁት አንዳንዴ ሰውንም ላለማስጨነቅ በቃ ሰውን አላስጨንቅም ሁላ ብለው ከነህመማቸው ቅድም እንዳልሽው ወደ ድካም ምዕራፍ ወደ ማረፍ ሴናሪዮ ሞት ማለት ነው እዛ ድረስ ሁላ የሚሄዱ ሰዎችን እያየን ነውና መካሪዎቻችን ይታሉ ሰነ ልቦና መካሪዎች ዛሬ እንደ ጉድ እንዳሉ እናቃለን አድቫይስ እንደሚያደርጉም እናቃለን እያጣጣልኩ አይደለም ግን ሰው ለምንድነው እንደዚህ የሚሆነው አንዳንዴ የሚነግረው ነገር አጥቶ ሳይሆን ብናገር ሰውን አደክማለሁ አሰለቻለሁ
አስጨንቃለሁ የሚሉ ሰዎችም እሱ ብቻም አይደለም ሰዎች የራሳቸውን ታሪክ በራሱ ለማሰማት ፍቃደኛ ለመሆንም ነገር ትመለከታለህ ወይ ደግሞ ካሰሙ ያንን ነገር እንደሌላ መተግበሪያ መንገድ ሊጠቀሙት ይችላል ሁሉንም አይደለም ግን እንደዚህ አይነት መንገዶችም ይኖራሉ በጣም ጥሩ ያለንበትን እስቲ አውድ ትንሽ እንየው አውድ ማለት ሀገር እንደ ሀገርና ማንንም ስፔሲፊካሊ ማንሳት አንችልም ግን እንደ ሀገር በኑሮም በሰላም ይሹም ያው ሰላም ሲባል ውስጥ ብዙ ነው ጦርነቱ ያለባቸው አካባቢዎች ያለውን ነገር ማሰብ ኢሰባዊ ድርጊቶች መፈናቀሎች ኑሮም ስል ደግሞ ጫናው ጭንቀቱ ብቻ የሆኑ ውጥረቶች የሚታዩበት ወቅቶች አሉና አሁን ኢትዮጵያ ላይ ያለው ነገር እንዴት ነው የስነ ልቦና ጤና ላይ ማህበረሰቡ ምን ይመስላል ፍርዬ እንዴት አየሽው እንደውነት ለመናገር እሺ እንግዲህ ስነ ልቦናዊ የሀገራዊ ነገሩን ስንመለከተው እንደ ባለሙያም እኔም እንደ ዜጋ እንደ አንድ ነዋሪማ መልካም ስነ ልቦና አለን ብያስባለሁ ምክንያቱም ምን መሰለ ከራሴ ተነስቼ ሳይሆን ምርጫ አለን በህይወታችን ውስጥ የተሰጠንን ነገር መርጠን የማዳመጥ መርጠን የመስማት የኛ ምርጫ ነው ብያምናለሁኝና እንደ ሀገር ያለንበት የስነ ልቦና ደረጃ ካለንበት ነገር ተነስተን አይደለም የምንናገረው ወይ ደግሞ ከተሰማን ነገር ከእውነታ ነው ተነስተን መናገር ያለብን ብያስባለሁና ሰዎች መልካምን ነገር ባለመምረጣቸው መልካምን ነገር ባለመናገራቸው የሚከፍሉት መስዋዕትነት አለ የሚከፍሉት ያልተገባ ነገሮች አሉ ብያስባለሁ ይሄ ምንድነው ሰዎች የዘሩትን ነው የምናጭደው ማናችንም ብንሆን በንግግራችን መልካም ነገር ከዘራን መልካም ነገር እናጭዳለን መልካም ነገር ካልዘራን እንደዛው መልካም ነገር አናጭድም ስለዚህ እንደ ሀገር በጣም በፈጣን እድገት ውስጥ ነው ያለችው ሀገራችን በማህበረሰባችን ላይ የምናየው ለውጥም እንደዛው መልካም ስነ ልቦና የምንላቸው ነው በዚህ መልካም ስነ ልቦና ውስጥ የመራመድ የመሄድ ደግሞ የህዝቡ ድርሻ ነው የህዝቡ ኃላፊነት ነው እውነት ነው የሚሰሙ ብዙ አይነት ደስ የማይሉ ነገሮች ይኖራሉ ግን መልካምን ቀን ማየት የሚፈልግ መልካምን አመት ወራት ማየት የሚፈልግ መልካምን ነገር መቅሰም አለብን እንዳልኩህ ልክ ለሆዳችን የሚስማማ ነገር መርጠን እንደምንበላው ለጆሮአችን የሚስማሙ ነገሮችን መርጠን መስማት መቻል አለብን ለአይናችን መርጠን ማየት የኛ ድርሻ ነው ስለዚህ እንደ ሀገር መልካም ስነ ልቦና ላይ ነን ያለ ነው ብዬ ነው የማምነው አላየንም አልሰማንም የምንል ሰዎች ደግሞ ካለን ያ ነገር በራሱ እኛ ውስጥ ያለ የራሱ ማንነት ቀውስ ስላለ ነው ብዬ ላስብ እችላለሁ ምክንያቱም ቅድም እንዳልኩ ምርጫ ነው ጠንካራ ስነ ልቦና በነገር ላይ የሚገነባው በምርጫ ስለሆነ ነው ብዙ አይነት ነገሮች ክራይሲሶች ባሉበት ነገር ላይ ብዙ አይነት መልካም ነገር ያወጡ ሰዎችን እንመለከታለን በአንድ ወቅት ሁለት ጓደኛሞች ለረፍት ወደ አንድ ህንድ ሀገር ይሄዱና ህንድ ሀገር ሲሄዱ በጣም ጫማ የሌላቸው ህዝቦች እንዳየ አንዱ ይናገራል በጣም ነው የሚያሳዝኑ ይላል እና አንድ ቦታ ላይ ያነበብኩት ነው እና በጣም ነው የሚያሳዝኑት በምን አይነት መልኩ ነው እንደዚህ አይነት ኑሮ የሚኖሩት የሚለውን ይናገራል አንደኛው ጓደኛው ደግሞ አይ ለነዚህ ልጆች ለነዚህ ህዝቦች አጠቃላይ ለማህበረሰቡ ይሄንን ጫማ ብንሰራ በዚህን ያክል ዋጋ ብንሸጥ እነሱም ተጠቃሚ ይሆናሉ እኔም ተጠቃሚ ሆናለሁ ግን እንደ ቀውስ ታየው በዛ ህዝብ ላይ ያለ ሀገሪቷን መውቀስ ትችላለህ ህዝቡን መውቀስ ትችላለህ መሪውን መውቀስ ትችላለህ የተለያየ ሚኒስተሩን መውቀስ ትችላለህና ሁለቱም ያዩበት መንገድ የተለያየ ነውና ወደ እነሱ ወደ ነበሩበት ሀገር ሲመለሱ ይሄኛው ለነሱ የሚሆንን ጫማ ሰርቶ በትክክል ዋጋ አውጥቶ አቀረበ ተቀባይነት አገኘ ዛሬ በአለማችን ላይ ከፍተኛ ገቢ ከሚያስገኙ የጫማ ፋብሪካ ባለቤቶች አንዱ ሆኗል ማለት ነው ያኛው ጓደኛ ባዘነላቸው ልክ አዝኖላቸዋል በቃ ስለዚህ ሊረዳው አይችልም ምርጫው ማለት ነው ስለዚህ የሀገር ስነ ልቦና የሚሰራው የግለሰብ ስነ ልቦና በተገነባው ልክ ነው ብያስባለሁ የራሱን ስነ ልቦና በገነባው ልክ ሀገሩንም ገነባ በእይታው ብቻ ስለዚህ ሀገር በየትኛውም ቀውስ ውስጥ ብትኖር ሁሉ ጊዜ ከቀውሱ ይበልጥ መልካሙን ነገር መዞ የማየት እንደ ህዝብ እንደ ዜጋ የራሳችን ድርሻ ነው ስነ ልቦናውን የተረጋጋ ስነ ልቦና የተረጋጋ ሰላም ማምጣት የምንችለው እኛ ነን እውነት ነው የሚሰማ ብዙ ነገር አለ የሚባል ብዙ ነገር አለ ግን እኛ ለዛ አይደለም የተመረጥነው እኛ የተመረጥነው ለመልካም ነው ለመልካም አድማጭነት ለመልካም ሰሚነት ለመልካም ግንኙነት ነው ያንን
ማይንድ ሴት ያንን ልቦና ውቅር ማምጣት ያንን ትህትና ማምጣት ከኛ ከዜጎች ይጠበቃልና ይሄን ማምጣት ስትችል እንዴት የተሻለ ነገር ማምጣት እንችላለን ዙምራ ኑሩ ያውራምባ መስራች ነው በጣም ከመወደው ነው እኛ ሀገር ላይና ምርጫ አለው ሴቶች ለምንድነው የወንዶችን ስራ ማይሰሩት ወንዶች ለምንድነው የሴቶችን ስራ ማይሰሩት ብሎ የሚነሳ በማህበረሰባችን በውጪ ብዙ ሊኖር ይችላል እሳቸው ያደረጉት ነገር እኛ ወንዶች የሴቶችንም ስራ መስራት እንችላለን ብዙ እኮ የማይሰሩ ወንዶች አሉ አይደለም ግን ያንን እንደ ምንድነው እንደ አውራምባ ማህበረሰብ ተደርጎ ተፈጥሮ ዛሬ ድረስ ትልቅ አሪያ አድርገው ለማህበረሰብ ሰጥተውናል ብዬ አስባለሁና ይሄ ምንድነው ቀውስ እኮ አለ ቀውሱ ምንድነው ያልተረጋጋ ስነ ልቦና አለ ወንዶች እኛ የሴቶችን ስራ እንሰራም የሚል አስተሳሰብ አለ ግን ያንን ውድቅ በማድረግ ምርጫ ስላላቸው አይ እኛ ወንዶች የሴቶችንም ስራ መስራት እንችላለን እናግዛቸው ይገባል ስለዚህ የተረጋጋ ስነ ልቦና በምርጫ ነው የሚገነባው የተረጋጋ የሀገር ስነ ልቦና መልካም ነገር በመምረጥ መልካም ነገር በማሰብ ከጥሩ ነገር ጋር በማበር ማምጣት እንችላለን በጣም ጥሩ ፍርዬ የዚህ የማህበረሰብ የስነ ልቦና ጥንካሬም ሆነ መዳከም በብዙ ነገሮች የተከበበ በብዙ ነገሮች የታጀበ ነው ያስባለሁ እንደ ኢትዮጵያ ባለው ደግሞ ሶሻል ሚዲያን ሳንነካ እንድናልፍ አልፈልግም ቀደም የኔን ሚዲያ መሪ ቃል ስትጠቀሚ ነበር ሁላችንም የሚነገር ታሪክ አለን ስለኔ ወይም ስንልኛ እንደ ተቋም ሁሉም ነገር ይወራል ማለታችን አይደለም የሚነገረው ፓርት ግን አልተጨዋወትንም አልተነጋገርንም እንደማለት ነው የኔ እንዳለ ሆኖ ግን ሁሉ ነገር ደግሞ የሚነገርበት አይነት ሲቹዌሽን ውስጥ ያለን እየመሰለኝ ነው ማለት አሁን ሚዲያዎቻችንን ስታይ በተለይ የዲጂታል ሚዲያው ስታይ አቅራቢዎችም ምን እንዲወሰድ ፈልገው ባለታሪክ እንደዛ አይነት ባለታሪኮችን እንደሚያቀርቡ ማትረጅበት የቀረቡ ሰዎችም ሲናገሩ በምን አይነት ስነ ልቦና ውስጥ ሆኖ እንደሚናገሩ ግራ የሚገባሽ አይነት ነገሮችን እናያለን ሁሌ አደባባይ መውጣት ፈውስ ነው ወይ ሁሉም ነገር ሚዲያ ላይ መወራት አለበት ወይ ጥንካሬያችን እንደ ህዝብ የስነ ልቦና ከዚህም አንፃር ከፍ ይላል ከዚህም አንፃር ትንሽ አንዳንዴ ይዳከማል ብዬ ስለማስብ ነው ምን ታያለሽ እሺ እንግዲህ በተለያዩ በይነመረብ ምንላቸው ወይ ደግሞ የሶሻል ሚዲያ ማህበራዊ ድረገጽ ልንላቸው እንችላሉ ሚለቀቁ ታሪኮችም ሚለቁ ባለ ታሪኮችም ሚለቁም ባለሙያዎችም በራሳቸው መነሻ ሐሳባቸው ምንድነው መመርመር አለበት ሰዎች መስራት አለባቸው መክችሎታቸው መውጣት አለበት በጣም ጥሩ ነገር ነው ግን ጊዜውን ያማከለ በተለይ ደግሞ ውስጥን በተመለከተ አንዳንዴ ያልተጠራንበት ቦታ በመገኘት ውስጥ ብዙ ምናጠፋቸው ጥፋቶች አሉ ያበላል ስለዚህ ለስራው በሚል ነገር ውስጥ ምንገባባቸው ነገሮች ነገ ትውልድ ዋጋ ይከፍልበታል የመጀመሪያው ነገር ምንድነው በተለይ በሶሻል ሚዲያ ላይ የሚነገሩ ነገሮች ሚሰማን ብዙ ነው ሚያየን ብዙ ነው ሚከተለን ብዙ ነው እና ከዛ አይነት ተደራሽነት አንፃር ስንመለከተው ምን አይነት ነገሮች አሉ ምክንያቱም የስነ ልቦና የኢትዮጵያውያን ስነ ልቦና ስትመለከተው በገጠሪቷም በከተማዋም በተለያየ እንግዲህ አቅጣጫዎች የሚሰሙ ህዝቦች ያሉበት ነው ስለዚህ ነገ ላይ እነዚህ ትውልዶች ወጥተው ይሄን ሰምተው ምን ያደርጋሉ ብዬ ነው እኔ ፕሮግራም ማቅረብ ያለብኝ እንዳልከው ሁሉ ነገር ለሰዎች ላይ ነገር ይችላል በነገር ላይ ዋጋም የሚከፈልበት ነው ምክንያቱም ተጠያቂነት አለበት ለዛ ለምታቀርበው ነገር ኃላፊነት አለበት ሀገር የሚጠይቅ ብቻ ሳይሆን የፈጠረን ፈጣሪ በራሱ ለዛ ነገር ይጠይቀናል እና እንደገና ሌላ በነገር ላይ በሶሻል ሚዲያ ለተሰራው ታሪክ በራሱ እንደገና ሌላ ስነ ልቦናዊ እንደገና ህክምና ይፈልጋል ብዬ አስባለሁኝና ገብቶን ካደረግነው መልካም ነገር ነው ግን በብዙ መንገድ ገብቷቸው የሚያደርጉ ሰዎች አሉ ብዬ አላስብም ማለት አሉ ይኖራሉ በጣም መልካም ነገር ነው ይበርታ የሚያስፈልና ታሪክን ግን ሁሉ ጊዜ ወደ ውጪ ማውጣት በራሱ ጋዜጠኝነት አሁን የራሱ የሆነ ፕሮቶኮል አለው ማንንም ሰው የትኛው መስሪያ ቤት ሲገባ ነጋዴም ሊሆን ይችላል ምንም አይነት ሙያው ስንገባ በኔ ሙያ ስንመጣ ካሜራማን ስትመጣ ራሱ ፕሮቶኮል አለውና ልክ እንደዛው በምን አይነት ፕሮቶኮል ነው ሰዎች ወደ ሚዲያ የሚመጡት በምን አይነት ፕሮቶኮል ነው ሰዎች እርስ በርስ የሚነጋገሩት ቃላት አጠቃቀም የታሪክ ውቅር የሚባሉ እነዚህ ስክሪፕት ወይም ደግሞ የስቶሪ ፍሰቱ አነጋገር የቃላት መረጣ የሚባሉ ነገሮች ምክንያቱም በየትኛው እድሜ ያሉ ልጆች ነው የሚያዳምጡት ያን ማንንም ሰው ከፍቶት ላይ የሚችል ነው ስለዚህ ሰዎች ጋር ሲደርስ የሚያንጽ ነው ወይስ የሚያበረታ ነው ወይስ እንደገና
ወደታች የሚከት ነው የሚለው ነገር ማየት ያስፈልጋልና ይሄን ነገር ሰው ይገነዘበዋል ወይም ደግሞ ባለሙያው የሚቀራቢው የሚገነዘበዋል ጥያቄ ምልክት ነው ግን ሶሻል ሚዲያን አጠቃቀም በእውቀትና በማስተዋል በጥበብ ሊሆን ይገባል አቅራቢዎቹ በትክክል ከራስ ባለፈ ለትውልድ ባሰበ መልኩ መሄድ መቻል አለባቸው ቀራቢዎቹ ለሰዎች ችግራቸውን ስላሰሙ ለሰዎች ችግራቸውን ስለተናገሩ ጥሩ ነው የህይወት ኤክስፒሪየንስ ሼር መደራረግ ከዛ በላይ ግን ችግርን የሚፈታ ራሳቸው የፈጠራቸው ፈጣሪ እንዳለና በትክክል አቅጣጫ ሊያሳያቸው እንደሚችል እንደምነት አስተምሮ ሊገባቸው ይገባል ሁሉም ፍሬዬ እዚህ ጋር የሚያወሩት ነገር የጓዳቸው የቤታቸው ሚስጥር ይሁን የሀገርም ይሁን በተለይ የራስ ከሆነ ግን ቁስሉንስ ማባባስ ሊሆን አይችልም ወይ ነገ ቅድም ሌላ የህክምና ጥገና ስነልቦናዊ ህክምና የሚፈልግ ነገር ሊሆን አይችልም ወይ ሁሉን ነገር በቃ ጥብ አድርጎ ማስጣት መዘርጋቱ ልክ ባለው ልክ እኮ ልክ ነው ታሪክ ያስፈልጋል አሁን እኛ እንኳን መተን እንዴ ስናወራ ይሄ በራሱ ታሪክ ነው ግን በጣም ሁሉን ነገር ለስጥ ማረጉ ለማህበረሰብ እንደሚጎዳው ነገር አለ ግን ለራስስ ቁስሉ እንደገና እንዲያመረቅዝ ያረግም ወይ መፍትሄ ይሆናል እውነት ነው መፍትሄነቱ ብዙ ጥያቄ ምልክት ውስጥ የሚገባ ነገር ነው ግን ያ ሰው በራሱ እንደገና የህክምና ውስጥ ስነልቦና የህክምና ውስጥ የሚገባበታል ምክንያቱም ያ ሰው ባለበት የስነልቦና ደረጃ ነው ያንን እያወራ ያለው ሌላ ጊዜ ደግሞ በሌላ ሌቭል በሌላ የስነልቦና ጥንካሬ ደግሞ ይገኝና ለምንድነው ያወራሁት ሊል ይችላል ስለዚህ ባለሙያውና ተቀራቢው ሰውዬ በሚገናኙበት ጊዜ ችግሩን ለማባባስና ችግሩ በዚህ አይነት መንገድ ምክንያቱም ምን አለ መሰለ ሁሉ ጊዜ ዲማንዱን ወይ ደግሞ ተጠቃሚነትን ብቻ አይደለም ማሰብ ያለብን በሁለት ሰዎች መካከል የሚደረግን ነገር አቅራቢው ምን አገኛለሁ ይሄ ታሪክ ለሰዎች ቢሰማ ምን ያህል ስፖንሰር ይመጣልኛል ምን ያህል እጠቀማለሁ ቫይራል ወጣለው አዎ የሚለውን አይደለም ማሰብ ያለበት ይሄ ታሪክ ከዚህ ሰው ከዚህ ወጥቶ ነገ የሚያፍርበት ሊሆን ይችላል ለምን ቀረብኩኝ እንዴት ቀረብኩኝ እንዴት አወራው ሰውየውስ በዚህ ያክል ደረጃ ትክክል ነሽ ማለቱ ለምን ነበር ሊል ይችላል ስለዚህ ሰዎች ሁሉ ጊዜ በአንድ አይነት የደካማ ስነልቦና ደረጃ ይገኛሉ ብለን ማሰብ የለብንም ደሞ የራሳቸውን የስነልቦና ደረጃ ሰርተው የሆነ ቦታ የሚገኙበት ጊዜ አለ ስለዚህ ተደራሽነት ያለው ዘላቂነት ያለውን ስራ መስራት ያስፈልጋል ነገ እንደገና እንዳልከው እንደውም ታሪኩን ባላወራ ምክንያቱም ልጅ ያዳምጣል በተለይ በህፃናት አምሮ ላይ የሚተከል ነገር አለ ገና ለገና ሰዎች ያዩኛል ይሰሙኛል በሚል ቅድም እንደገለጽከው በጣም ከቃላት አጠቃቀም ከድርጊት አካሄድ ከሄ ታሪክን ከመናገር በጣም ማህበረሰብ ሞራል ከሚነካ በተለይ እነዚህ የማህበረሰብ ያስቀመጣቸውን ደንቦችና ህጎችን በመጣስ ውስጥ በጣም በብዙ መንገድ የሚያሳፍር በሚል ቋንቋ ልግለጸው ነገ ላይ ለምን ተደረገ በሚል ህፃናትም ሲደረግ ምንም ችግር የለውም ወደሚል ነገሮች ይመጣሉና ይሄ ነገር ደግሞ ነገ ሰዎች ታላላቆችን ወደ አለማክበር የፈለኩትን ነገር ማድረግ እችላለሁ ምንም ነገር በሰውነቴ መጠቀም እችላለሁ ባንደበቴ የትኛውንም ቃል ተጠቀማለሁ ወደሚል የትውልድን ነገር ይዞብን ይመጣልና አፍ ስላለን ሁሉን ነገር መናገር አንችልም አንደበት ስለተሰጠን ሁሉን ነገር አይደለም ምንናገረው የተመረጠ ለሰዎች የሚያንጽ ነው ጆሮ ስላለን ሁሉን ነገር መስማት የለብንም ምን ፈልገውን ሳይሆን የሚጠቅመንን ነገ ላይ ለመልካም ዓላማ የሚያደርሰንን ነው ምናዳምጠው ላይናችንም እንደ ሁሉ ነገር ልናይ እንችላለን ግን ሁሉ ቢሰጠን ሁሉ አይጠቅመንም ስለዚህ ሊጠቅመንና ነገ ከራያችን አንፃር ልንይዘው ይገባልና በተለይ እዚህ ላይ በጣም ሪማርክ አድርጌ መናገር የምፈልገው አቅራቢዎች ምክንያቱም የበለጠ ኃላፊነት ስላለባቸው ከተጠቃሚነትና ከእኔነት የሰዎችን ልብ ትርታ በማዳመጥ ለጆሮአቸው የሚመችን ነገር ከማቅረብ ባለፈ ትውልድ ይስማም አይስማም እኔ ግን ጠቃሚ ነገር አቅርብ ያለው ወይ የሚለውን እሷን ገጽ ቢመለከቷት ፈለጉም አልፈለጉም ነገ ጊዜው ደግሞ ትክክለኛ ነገር የሚፈልግበት ጊዜ ይመጣል ትክክለኛ ነገር በሚፈልግበት ጊዜ ያንን ነገር ይወሰዳል ስለዚህ የትኛውም ሰው ደግሞ በባህሪው በተፈጥሮም ልንለው እንችላለን ትክክለኛ ነገር ኦሪጂናል ነገር ይፈልጋል ስለዚህ አሁን የሚያመዛዝን ትውልድ እየመጣ ነው ነገሮችን በደንብ አብጠርጥሮ የሚያይ የትኛው ነው ትክክለኛ ዕውቀት ያለው የትኛው ነው ትክክለኛ ጥበብና ማስተዋል ያለው የሚለውን
ሚያይ ትውልድ እየመጣ ነው። ስለዚህ ሁሉንም ስለተከፈተ ሁሉንም ሶሻል ሚዲያ ያለውን ነገር ይመለከታል ማለት አይደለም። ስለዚህ ጠቅሞ ማነው ይጠቅመኛል የሚለው ነገር የሚያይበት ጊዜ ስለመጣ የዛኔ ሲመረጥ ያ ሰው ፈለገም እንዳልፈለገም እንዳልኩ ይመረጣል። ስለዚህ ይሄንን ከማየት አንፃር ማየት ያስፈልጋል ሶሻል ሚዲያ። ሶሻል ሚዲያን ስናነሳ ብዙ ነገር በራሱ ስኮፕ ውስጥ ብዙ ነገር ማንሳት ይቻላል። ይሄ እኔም ኃላፊነት ስላለብኝ እንደ ስነ ልቦና ባለሙያ ብቻ ሳይሆን ባንቺ በኩል እንዲያልፈልግ እንጂ ቫይራሊቲ የሚባል ነገር በጣም ሌላ ዓለም ውስጥ ሌላ ጫፍ ውስጥ ነው የሚገኘው አሁን ኢትዮጵያ ውስጥና ቫይራሊቲ በራሱ የራሱ የስነ ልቦና ችግር እንዳያስከትል እፈራለሁ። አቅራቢዎች አዘጋጆች ቫይራሊቲ ፍለጋ ነው። ለምንድን ነው የሚያደርጉት ስንል እኔ ይሄን ኮንተንት የምሰራው በራሴ ሪዝን ውስጥ ሆኜ ያኛው ግን ከሪዝኑ ትንሽ ወጣ ብሎ ገዝቶ ሁላም ያመጣኳል። ታሪክ ገዝተው ያመጣሉ። ታሪክ ነጋሪዎች ይተውናሉ። ባልኖሩት ልክ ባላለቀሱት ልክ ያለቅሳሉ። ትዳር ባልተጋጨበት ልክ የተጋጨ ይመስላል። አሁን ሶሻል ሚዲያ ላይ ስናየው ግጭት የለም እያልኩ አይደለም፣ ግን በባሏ ላይ ሌላ ካራክተራይዜሽን ሁላ ተላብሳ የምታወራ ሚስት በሚስቱ ላይ እንደዛ ካራክተራይዜሽን ተላብሶ የሚያወራ ባል እያየን ነው። እነዚህ ደግሞ ተከፍሏቸውም ሁሉ አንዳንዴ እንደሚመጡ ስናስብ በጣም ያደናግራል እና ኃላፊነቱ ወይም ስነልቦናዊ ጉዳዩ የጋራ ነው ዞሮ ዞሮ ትውልድ ላይ። ለዛ ነው በጣም ጥሩ እውነት ነው። ደግሞ ማንነቱን ያላወቀና ራሱን ያልሆነ ማህበረሰብም እንዲገነባ ያደርጋል። ስለዚህ ቫይራል የወጡ ነገሮችን እየፈለጉ እያሳደዱ ማግኘት ከዛ ደግሞ ለማህበረሰብ ማቅረብ ነገ ያ ሰው የዘራውን ያጭዳል። ዞሮ ዞሮ የትውልድ በዘር ውስጥ የሚተላለፍ ይሄ እርግማንም ነው እና በብዙ መንገድ ዋጋ የሚከፈልበት ነው። ያ ሰው በዛ ህይወት ላይኖር ይችላል፣ በዛ ማህበረሰብ ላይኖር ይችላል፣ ግን እሱ ያስቀመጠው አሻራ ይከተለዋል እና ዓላማ መር የሆነ የሶሻል ሚዲያ አጠቃቀም ሊኖር ይገባል። ይሄ ኦሪጂናል የሆነ ነገር በማሳየት ጥሩ ነው። መልካምን ነገር መምረጥ በጣም መልካም ነገር ነው፣ ግን ለመልካም ዓላማ ማስተጋባትና ለመልካም ነገር መስጠት መቻል በተለይ ራሱን የሆነ የራሱን ቀለም ያነገበ የሶሻል ሚዲያ አጠቃቀም ሊኖር ይገባል። የትኛውም ሰው ሊሰማን የትኛውም ሰው ሊቀበለንና ግዴታ እኔ ነኝ እንደዚህ ማቀርበው ምርጥ ነገር ማቀርበው በሚል እሳቤ ይሄ በራሱ የስነ ምግባርና የስብዕና ቀውስና መበላሸት እንዳለበት ነው የምታየውና ቅድም እንዳልኩ ፈለገም አልፈለገም አቅራቢው አሁን ትውልድ የሚመዝን ትውልድ እየመጣ ነው። የትኛው ነው ትክክል የትኛው ነው አይደል፣ የትኛው ነው ውሸት የትኛው ነው እውነት፣ የትኛው ነው በእውቀት የትኛው ነው ዝም ብሎ ወይም ደግሞ ያለ እውቀት የሚለው የሚመዝን ትውልድ እየመጣ ስለሆነ ምንድነው እየተጣለ ይመጣል። አሁን ስትመለከት እኮ በጣም በትናንሽ በቁሶች እንኳን ስትመለከት የሆኑ መኪኖች የሆኑ ዘመን ነበሩ፣ አሁን የተሻሉ መኪኖች ሲመጡ ያኛው ዘመን ላይ ነበሩ መኪኖች እየወጡ ነው። ባለባበስ ስትመለከት ባኗኗር ስትመለከት የተሻለ ኑሮ ስታንዳርድ የሚባልበት ነገር ሲመጣ የሚጠቅመው ነገር ነው የሚመጣው። በትንሹ ምሳሌ እንኳን አሁን ካሜራ አጠቃቀም ስትመለከት የስልክ አጠቃቀም ስትመለከት የሆኑ ኦልድ የሚባሉ ወይ ደግሞ የማይጠቅሙ አይደሉም፣ ግን አሁን ዘመናዊዎቹ ሲመጡ እነዛ ባህላዊ ሳይሆኑ ግን ደግሞ ሞር ከዚህኛው ዘመናዊ ጋር ታርቀው ማሄድ ማይችሉትን ተወግደዋል ማለት ነው። ስለዚህ ልክ እንደዛ በአስተሳሰብም በአቀራረብም ሞደርናይዝ በተለይ በአስተሳሰብ እየመጣ ሲመጣ አይ ይሄማ ልክ እንዴት ነው እንደ አውቶማቲክ ነው የሚሆነው፣ ይሁን አይሁን አይቻልም ይቻላል ወደሚለው ይመጣል። አጭር ነገር ነው የሚሆነው ገና ከአተያይ ከአቀራረብ ስለሚመዘን ማለት ነው። ስለዚህ ይሄ ብሮድካስቲንግ ኮርፖሬት በራሱ ይሄ የዋና ኃላፊዎቹ የሚመዝኑባቸው የራሳቸው ስልጣን ይኖራቸዋል፣ ግን ከዛ በላይ ግን ራሱ ትውልዱ መዛኝ ትውልድ ነው። ስለዚህ መዝኖ የሚጥለውን ይጥላል፣ የሚያነሳውን ያነሳል። ያ ነገርም በራሱ ያው ወደ መልካም ነገር ያመጣዋል። ግን ይሄ ስላለ ሳይሆን ግለሰቡ በራሱ ለራሱ ለትውልዱ ዘላቂነትና ጠቃሚነት መልካም ነገርን ይዞ መቅረብ አለበት። እውነት ነው። ከፈጣሪም ከተቆጣጣሪም ሌላ አካል በኋላ ህሊና የሚባልም ነገር አለ። እነዚህ ነገሮችም አብረው መሄድ አለባቸው። በጣም ፈሪሃ እግዚአብሔር ያለው ህዝብ መሃል ነው ያለነውና እንደዚህ አይነት ነገሮችን በጋራ መከላከል ስላለብን ነው ስነ ልቦናዊ ጉዳያቸውን ለመመልከት የሞከርነው። ከሰዋዊ ስነ ልቦና ወይም ሂውማን ሳይኮሎጂ እስከ ሶሻል ሚዲያው ድረስ እስከ ሀገራዊ ሁኔታዎች ድረስ ጉዳዮችን አንስተን ስለተጫወትን በጣም ደስ ብሎኛል። ፍርዬ የእውነት እንግዳይ ስለሆንሽ በጣም ደስ ብሎኛል። በጣም ነው ማመሰግንሽ በድጋሚ አመሰግናለሁ።
ክቡራትና ክቡራን የሶዶ ለማ ሚዲያ ቤተሰቦች ተመልካቾች ሳምንት በሌላ እንግዳ እንጠብቃቸዋለን። ዛሬ ከስነልቦና አማካሪ ከስነልቦና ባለሙያዋና ከህይወት ክህሎት አስተማሪ ወይም አማካሪዋ ፍሬወይኒ ረታ ጋር ያደረግነው ቆይታ ጠቃሚ ነገሮች እንዳሉት በእርግጠኝነት እናምናለን፣ እንተማመናለን። በሌሎች እንግዶች እስከምንገናኝ ድረስ ባያላችሁበት ቻናላችንን ሰብስክራይብ ማድረጋችሁን አትርሱ፣ አትዘንጉ። ይህንን ቆይታ ስፖንሰር ያደረገን ዋሪት ሙሉጥላ ኢንተርናሽናል ነው። ዋሪቶችን ከልብ እናመሰግናለን። ከኛ ጋር ለመስራት ከወደዳችሁ አግኙን፣ ደውሉልን። በያላችሁበት ቀሪ ጊዜያችሁ ሳምንቱ የሰላም እንዲሆንላችሁ እንመኛለን። ቻው ቻው።